ቀድሞ የእግዚአብሔር አገልጋይ ነበር። ዕፀ በለስን ሲበላ ግን የሰይጣን ባሪያ ሆነ አዳም ላይ የደረሰበት ውድቀት እኛ ላይ በአጠቃላይ የአዳም ልጆች በመሆናችን ምክንያት ደርሶብናል። አዳም የሰራት ኃጢአት የመጀመሪያዊቱ ኃጢአት ቅድም የዘረዘርኳቸው እነዛ ኃጢአቶች ወደኛ አይደርሱም። ኃጢአት በዘር አይተላለፍምና የኃጢአት ውጤት ግን ይተላለፋል። የኃጢአቱ ውጤት ያልደረሰበት ፍጡር የለም። ከርግማን ነፃ ያወጣን፣ ከጸጋ መገፈፍ የመለሰን፣ ወደ ቀደመ ልዕልና ያስገባን መልአክ አይደለም፣ ነቢይም አይደለም፣ ሐዋርያም አይደለም፣ ኦሪትም አይደለችም፣ አበውም አይደሉም፣ አብርሃምም አይደለም፣ ይስሐቅም ያዕቆብም አይደለም፣ ሙሴም አይደለም፣ ሕጓም አይደለችም፣ ማንም አይደለም። ከቀደመው ርግማን ነፃ ያወጣን እግዚአብሔር ነው። ስለዚህ ሰላምና ደስታን ማጣት ማለት እውነተኛ ሰላም የሆነውን እግዚአብሔርን ማጣት ማለት ነው። ሰው ከእግዚአብሔር ጋር ሆኖ ሰላምና ደስታን ሊያጣ አይችልም። ነውርና ነቀፋ የሌለባት ንጽሕት አካል ናት ቤተክርስቲያን። ቤተክርስቲያንን በአካል በሰብዕና በሰውነት ከሆነ እንደ እመቤታችን ቤተክርስቲያን የሚመስል የለም። ማመን ሲባል ማለት ነው እግዚአብሔርን አምናለሁ በቃ አይደለም። ትእዛዝ ጠብቅ ያለ እግዚአብሔር ነው። ትእዛዝን አልጠብቅም ግን አንተን አምናለሁ ካሉ ባለቤቱን ካልናቁ አጥሮ ላይ ንቅንቁ የሚለው ይመጣል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አመሻችሁ? አሜን። አምላካችን እግዚአብሔር በቸርነቱ ጠብቆ ለዚህ ሰዓት ለዚህ ዕለት ስላደረሰን ስሙ የተመሰገነ ይሁን። እንግዲህ በይፋ የምንነጋገርበት ርዕስ ስለተነገረ ያን በተመለከተ አጭር ሀሳብ ለማንሳት ነው የምንሞክረው። ሁለቱም ጉዳዮች በጣም ጥልቅ ጉዳዮች ናቸው። ነገረ ድኅነትም በጣም ሰፊ ነው። ጥንተ አብሶም ያው ከዛ ጋር የተገናኘ ነው። ግን በተቻለ መጠን አጭር ሀሳብ ነው የማቀርበው። የዚህ ትምህርት መቅድሙ በሩ መነሻው ምንድን ነው? ነገረ ድኅነት ስንል መቼስ ውድቀት ሳይኖር ድኅነት አይኖርም። ውድቀትን ደግሞ ምን ይቀድመዋል? የሰው መፈጠር። ሳይፈጠር ሊወድቅ አይችልም። ስለዚህ ስነ ፍጥረት ውድቀትን ይቀድማል፣ ውድቀት ደግሞ ድኅነትን ይቀድማል። ስነ ፍጥረት ጋር ስንሄድ እግዚአብሔር ከፍጥረት መካከል ልዩ ክብርና ጸጋ ሰጥቶ የፈጠረው የሰው ልጅ እንደሆነ እናውቃለን። የሰው ልጅ ከሌሎች ፍጥረታት በተለየ መንገድ የእግዚአብሔር መልክና አርአያ አለው። እግዚአብሔር ሰውን በመልኩና በአርአያው ፈጠረው ስለሚል መጽሐፍ። ከዚህ በተጨማሪ እየሰማችሁ ነው? በስርዓት ይሰማል አይደል? እሺ። ላይ ስላወጣችሁኝ እየሰማችሁኝ ሆኖ አትሆኑ አላወኩም። ለዛ ነው እና ስለዚህ ነገረ ድኅነት እንደምታውቁት ከነገረ ውድቀት ከውድቀት በኋላ የሚመጣ ጉዳይ ነው። ውድቀት ደግሞ ከፍጥረት በኋላ የሚመጣ ጉዳይ ነው። እነዚህን ቅደም ተከተል መያዝ አስፈላጊ ነው። እግዚአብሔር ሰውን በአርአያውና በአምሳሉ ፈጠረው የሚለው በተደጋጋሚ ጊዜ ሲጠቀስ የምንሰማው ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ያለው እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ይሄ በጣም ትልቅ ቃል ነው። ሰው የተፈጠረው በእግዚአብሔር መልክ ነው ማለት ነው። ያ በእግዚአብሔር መልክ መፈጠሩ እግዚአብሔር ለሰው የሰጠውን ልዕልና ከፍታ የሚያመለክት ነው። እግዚአብሔር ሰውን የፈጠረው ስለ ሌላ ጉዳይ አይደለም። እግዚአብሔር ሰውን ባይፈጥረው አይጎዳም፣
ቢፈጥረው የሚጠቀመው ነገር የለም። በሁለቱም ማለት ነው። ስለፈጠረው አይጠቀምም፣ ባይፈጥረው ኖሮ የሚጎዳው ነገር የለም። ስለዚህ እግዚአብሔር የሆነ ጥቅም ከሰው ለማግኘት ብሎ አይደለም ሰውን የፈጠረው። ሰውን መፍጠሩ ብቻ ሳይሆን ደግሞ ሰውን የፈጠረው በአምሳሉ ነው፣ በአርአያውና በአምሳሉ። ከፍጥረት በአጠቃላይ ከሁሉም ፍጥረታት አልቆ ነው የፈጠረው። መክብብ ነው፣ የፍጥረት ሁሉ ርዕስ ነው ሰው ማለት ነው። ቅዱስ ጎርጎርዮስ ዘኑሲስ ሌሎቹ ፍጥረታት ልክ እንደ ዝግጅት ናቸው። ዋናው ንጉሥ እስኪመጣ ድረስ ወደ አንድ ከተማ አንድ ንጉሥ ሲመጣ ንጉሡን ለመቀበል የሚደረግ ዝግጅት አለ አይደል? ልክ እንደዛ ሌሎች ፍጥረታት የፍጥረታት ሁሉ ንጉሥ የሆነው አዳም እስኪመጣ ድረስ የተደረጉ ዝግጅቶችን የሚያመለክቱ ናቸው። እሱ ግን የፍጥረት ሁሉ መደምደሚያ፣ አክሊል፣ ክብራቸው፣ ጌጣቸው ነው። እንዲህ አድርጎ የፈጠረው እግዚአብሔር ነው። እንደምታውቁት አዳም ከመፈጠሩ ቀድሞ ኖሮ መልካም ነገርንም አድርጎ እግዚአብሔር አዳም ያደረገው መልካም ነገር በጣም ደስ አሰኝቶት ስለዚህ ነገር ብሎ አይደለም አዳምን እንደዛ አድርጎ የፈጠረው። አዳም እንደዛ እንዳይል ሳይፈጠር በፊት ሊኖር አይችልም አይደለም? ሊኖር አይችልም፣ የለም ማለት ነው። ከተፈጠረ በኋላ ራሱ አዳም ዕፀ በለስን እንደሚበላ እንደሚወድቅ፣ በእግዚአብሔር ላይ እንደሚያምፅ እግዚአብሔር ያውቃል አያውቅም? በደንብ መልሱ። ያውቃል አይደለም? ይሄ በጣም አስገራሚ ነው። አንድ መንግስት በሱ ላይ ሊያምፅበት የሚችል አካል መኖሩን እያወቀ ያንን አካል የበለጠ ክብር ሰጥቶ ሊሾመው ይችላል? ሊያምፅ የሚችለውን ማለት ነው። አይችልም። እግዚአብሔር ግን አዳም እንደሚያምፅበት ከማመፁ ቀድሞ ያውቃል። እያወቀ ግን የፍጥረት ሁሉ ንጉሥ አድርጎ ይፈጥረዋል። ይሄ ምንድን ነው? ይሄ ቢዮንድ አወር ኤክስፕሬሽን ወይም ኮምፕሬንሽን፣ ከኛ መረዳት፣ እውቀት፣ ማብራራት፣ ትንታኔ የሚሻገር ጥልቅ የሆነውን የእግዚአብሔርን ፍቅር የሚያመለክት ነው። ፍቅር በሆነ ነገር ላይ ዲፔንደንት አይደለም። እግዚአብሔር እኛን ሲወደን የሆነ ነገር ላይ ጥገኛ ሆኖ አይደለም። እግዚአብሔር እንዲሁ ነው የወደደን። ያውም እንዲሁ የወደደን ደግሞ በጣም ጥልቅ ነው። የእግዚአብሔር ፍቅር ሁልጊዜም በቃላት ማይመጠን ስለሆነ ማለት ነው። ስለዚህ ሕይወት ማዕከሏ፣ መነሻዋ፣ ዋና ሀሳቧ ፍቅር መሆኑን በአዳም ፍጥረት በኩል እናያለን። እግዚአብሔር አዳምን ሲፈጥረው ባደረገው ነገር በኩል ማለት ነው። ከዛ በኋላ እግዚአብሔር አዳምን ምን አለው? ዕፀ በለስን ሰጥቶታል። ዕፀ ሕይወት አለ፣ ዕፀ መብል አለ። 3 እጾች ማለት ነው። እነዚህ 3 እጾች ዕፀ ሕይወትን ብላም አትብላም ያለው ምንም ቃል እግዚአብሔር ያልተናገረለት ነው። ዕፀ በለስ የሚባለው የምናውቀው ነው። እግዚአብሔር አዳምን ከዚህ ዛፍ ፍሬ እንዳትበላ ብሎ የከለከለው ዕፅ ነው። ዕፀ መብል የሚባለው ደግሞ አዳም እንዲበላ እግዚአብሔር መብል አድርጎ የሰጠው ነው፣ በገነት እያለ ማለት ነው። ስለዚህ አዳም በገነት እያለ ይበላ ነበረ፣ ግን መክሳት፣ መወፈር እንደዚህ የሚባል ነገር ግን የለውም። እየሰማችሁ ነው አይደለም? እየበላ ሲሄድ መልኩ እያማረ እየቀላ እየወፈረ ምናምን ተስማማው። ዌዘር አሁን ዌዘር ኮንዲሽን የምንላቸው ነገሮች በአጠቃላይ አሁን ነው የመጡት። በነገራችን ላይ አዳም በነበረበት ጊዜ በጣም አይዲያል ነው፣ በጣም ምቹ ነው፣ አንኤክስፕሬሲብል ነው። ራሱ ምን ብለን እናስረድ? አንዳንድ ጊዜ አንዳንድ ነገሮችን እዛ ብንሆን ኖሮ እዛ ሆነ ልንረዳ የምንችለውም በቃላት ስንገልጠው በጣም አንሶ ነው የምናገኘው። ስለዚህ እግዚአብሔር አዳምን እንዲህ ነው ብለን በማናብራራው ትልቅ ክብርና ልዕልና ፈጥሮታል። እግዚአብሔር አዳምን የፈጠረበት ዋና ዓላማም ማይመረመር ፍቅር ነው። ስለ ፍቅር ነው አዳምን እግዚአብሔር የፈጠረው። እነዚህን ሐሳቦች ይዘን እግዚአብሔር አዳምን ከዚህ ዛፍ ፍሬ እንዳትበላ ብሎ ከለከለው። ብትበላ ግን ትሞታለህ አለው። አባታችን አዳም ግን እግዚአብሔር ያዘዘውን ትእዛዝ ኋላ ያፈርሰዋል። ዕፀ በለስን ሳይበላ በገነት በእኛ ትውፊት እንደሚነገረው 7 ዓመት ቆይቷል። እየሰማችሁ ነው አይደል?
ማይኩ የሆነ እንትን ያለ ቢመስልም የኔ ድምጽ ለዚህ እንኳን አይበገርም። እና 7 ዓመት በእኛ ትውፊት ማለት ነው። ቅዱስ አትናቴዎስ ግን ዶግማ ስላልሆነ 7 ዓመት መቆየቱን ይናገራል። ግን ጌታችን በመስቀል ላይ የቆያትን ያህል ሰዓት ነው አዳም ዕፀ በለስን ሳይበላ በገነት የቆየው ይላል። እየሰማችሁ ነው አይደል? እኛ ግን ያው 7 ዓመት የሚለውን ይሄን ዝም ብዬ እንድትይዙት ነው፣ አዝ ስፔኩሌሽን እንደ ምልከታ አድርጋችሁ እንድትይዙት ፈልጌ ነው። ብዙዎቹ የሚናገሩት 7 ዓመት የሚለውን ነው፣ እኛም የምናምነው እሱን ነው። ግን 7 ዓመት አዳም በገነት ቆይቷል። በገነት አዳም በቆየባቸው ጊዜ የብርሃን ልብስ ለብሶ በጣም ክብሩ በቃላት አይመጠንም። በነገራችን ላይ በቃላት አይመጠንም። በጣም ትልቅ ክብርና ጸጋ እግዚአብሔር አዳምን አጎናጽፎት ነበር የነበረው። ስለዚህ እግዚአብሔር በፍቅር ነው ያን ሁሉ ያደረገው። ያን ሁሉ ስለ ፍቅር አደረገና አንድ ትእዛዝ አዘዘው። ከዚህ ዛፍ ፍሬ እንዳትበላ፣ ከዚህ ዛፍ ፍሬ በበላ ጊዜ ሞትን ትሞታለህ አለው። ከዛ በኋላ አባታችን አዳም ያንን ጠብቆ በቆየበት ጊዜ ከእግዚአብሔር ጋር የነበረው ግንኙነት በጣም ጠንካራ፣ ጥሩ፣ ያማረ ነበረ። ኋላ ግን ጠላታችን ዲያብሎስ ቅስቀሳ አደረገ። ይሄ የእግዚአብሔር ቃል ትክክል እንዳልሆነ አድርገው እንዲያስቡ ቅስቀሳው የጀመረው ከህሊና ከእምነታቸው ነው የጀመረው። እየሰማችሁ ነው? እየሰማችሁ ነው ወይ? እየመለሳችሁ ስትሄዱ ለእናንተም ጥሩ ስለሆነ ነው። ቅስቀሳ ጀመረ። ሰይጣን ትልቅ ክብር እግዚአብሔር ሊሰጠን ከሆነ ያንን ክብር እንድናጣ ይፈልጋል። የሚያሳጣን መጀመሪያ ከሳመንን በኋላ ነው። ካላመን እኛ አስቸጋሪዎች ነን። የሆነ ነገር አምነን ስናደርገውና ሳናምነው ስናደርግ እኩል አይደለም ሪያክሽናችን ማለት ነው። ስለዚህ አዳምን መጀመሪያ ዕፀ በለስን ቆርጠ ብላ አይደለም፣ ዝም ብሎ አይደለም የመጣበት። አዳም ጋር ሲመጣ ሔዋንን ነው መጀመሪያ ድል ያደረጋት። እናውቃለን አይደለም? ሔዋንን ድል እንዳደረጋት። ሔዋንን ድል ካደረገ በኋላ ግን ሔዋን ጋር አልቆመም። ከእሷ ጋር አንድ ላይ ሆኖ ማጋ ነው ሄደው? አዳም ጋር ነው ሄደው። ሔዋን ጋር ለምንድን ነው ዲያብሎስ ለምንድን ነው ሔዋን ጋር ሄዶ ድል ያደረጋት? ለምንድን ነው ያሸነፋት? ለምን እሷን በደንብ መረጠ የሚል ጥያቄ ብንጠይቅ አዳም ከጎኑ ሔዋን ስትበቅል ምን እንዳለ ትዝ ይላቸዋል? ሔዋን በበቀለች ጊዜ አዳም ምንድን ነው ያለው? ከአዳም ጎን ሔዋን ስትገኝ አዳም ሔዋንን ምንድን ነው ያላት? ያገባ የለም እዚህ አባቶች ምናምን አለ። እየሰማችሁ ጥያቄው ከበረ። ከአዳም ጎን ሔዋን አልተገኘችም? ተገኝታለች። በተገኘች ጊዜ አዳም ምንድን ነው ያለ ሔዋንን? ይህች አጥንቷ ከአጥንቴ ስጋዋ ከስጋዬ ከወንድ ተገኝታለችና ምን ትባል? ስለዚህ በሌላ አነጋገር አጥንቷ አጥንቴ ነው፣ ስጋዋ ስጋዬ ነው ማለት እሷ ማለት እኔ ነኝ እንደማለት ነው አይደል? እሷ ማለት እኔ ነኝ እና እሷን ብትነካ እኔን እንደነካ። ይሄ ባለቤቱን ካልናቁ አጥሩን አይነቅንቁ ከሚለው አለፍ ይላል። መቼስ አንድ ባለቤት አጥሩን እኔ ማለት አጥሩ ነኝ ሊል አይችልም። ሰውየው ወርዶ አጥር ሊሆን ስለማይችል ማለት ነው። ግን አጥሩ የባለቤቱ ንብረት ስለሆነ ያን መንካት እሱን እንደ መንካት ይቆጠራል። አዳም ግን እንደዛ አይደለም ያለው። አጥንቷ ከአጥንቴ ነው፣ ስጋዋ ከስጋዬ ነው። ትክክለኛ ፍቅር የሚባለው በነገራችን ላይ የተቃራኒ ጾታ ፍቅር የሚባለው ይሄ ነው። ትክክለኛው ማለት ነው። ፎርጂዱ ሳይሆን ትክክለኛው። እና አዳም በዛ ፍቅር ሔዋንን ይወዳት ነበረ። ሔዋን ጋር ዲያብሎስ መጣና ድል የሚያደርግበትን ቃል አቀረበላት። ያቀረበላትን ቃል ታስታውሳላችሁ። ሔዋን ንግሥተ ሰማይ ወምድር፣ የሰማይና የምድር ንግሥት ሔዋን ሆይ እንደምን አለሽ አላት። እየሰማችሁን አይደለም? ቃሉ ግነት አለበት። ያልሆነችውን እንደሆነች አድርጎ መናገር አለበት። ከዛ የሔዋን ልቡና ከፈት አለና ይህንን ቃል ያለምንም ማመንታት ተቀበለችው። የምድርም የሰማይም ንግሥት ነኝ ብላ ማለት ነው። ስለዚህ ወደ ውድቀት ሰይጣን ሲገባ የገባው እንዴት እንደሆነ ታያላችሁ። በምትወደው በር በኩል ነው የመጣው ማለት ነው። ዋናውን ችግር ከመፍጠሩ በፊት ሰይጣን መጀመሪያ ሰውን ሊያጠፋ ሲፈልግ የሚነሳው በጣም ኮንሰንትሬትድ ሆነን ይሄ የምናስበው ነገር ይኖራል። በጣም የምንወደው ነገር ማለት ነው። ከዛ ነው የሚጀምረው።
እግዚአብሔር ደግሞ እሱን ማምለካችንን ለራሳችን ራሱ እንድናረጋግጥ የሚፈልገው በጣም የምንወደውን ነገር ለሱ መስጠት ስንጀምር ነው። ለእግዚአብሔር ማለት ነው። በጣም የምንወደው ሰይጣን ደግሞ የምንወደውን ነገር ያቀርብና የማንወደው ጋር የማንጠብቀው ጋር ሊያደርሰን ነው የሚጥረው። እግዚአብሔር ደግሞ ለኔ የምትገዛ ከሆነ በጣም መጀመሪያ የምትወደውን አቤል ያቀረበው እንደዛ ነው። ከሁሉ መርጦ በጣም ያማረው ነው ለእግዚአብሔር ያቀረበው እና አዳም ሔዋን ጋር ሰይጣን በእባብ ገላ ተሰውሮ ሲመጣ ያቀረበላት ንግግር ቬንግሎሪ ነው። ቬንግሎሪ ከንቱ ውዳሴ ማለት ነው። ያቀረበላት ያልሆነችውን እንደሆነች አድርጎ ልቧ ጅንን እንዲል አደረገው ማለት ነው። ይሄ በሌላ አነጋገር ምን ማለት ነው? ስህተት ሊገባው አንዱ በከንቱ ውዳሴ ነው ማለት ነው። ከንቱ ውዳሴ ደግሞ ወንዶችም ሴቶችም ጋር አለ፣ ግን ሴቶች ጋር ይበዛል ይባላል። ቅር እንደማይላችሁ ከማመን ጋር ማለት ነው። ሁለታችንም ጋር አለ። ወንዶች እኛም በጣም አስቸጋሪዎች ነን። ሴቶች ግን ትንሽ ጫን ብትሉ ይመስለኛል በዚህ ጉዳይ ማለት ነው አይደል? ያ ማለት መደነቅ ይወዳሉ በተፈጥሮ ማለት ነው ሴቶቹ። እና ሔዋንን ሲያደንቃት ወዲያው ተቀበለችው። ከተቀበለችው በኋላ ከዲያብሎስ ጋር በጋራ ተስማምታ አዳም ጋር መጣችና አዳምን እንደገና ምን አለችው? አዳም ይችን ዕፀ በለስ ብንበላ እኮ አምላክ እንሆናለን አለችው። ድምጿ ሔዋን ለአዳም ያሰማችውን ድምፅ ላሰማችሁ እንደማልችል መቼስ እናንተም ታምናላችሁ ብዬ አስባለሁ። ያውም የሔዋን ድምጿ በገነት እያለች ያውም የዚህ ዓለም ነገር ገና ሳይነካካት ገነት እያለች ምን አይነት ድምፅ ሊኖራት እንደሚችል እሱም ብንኖርበት ብንደርስበት እናውቀው ነበር፣ ግን መናገር አንችልም። ዞሮ መልኳ ራሱ ልክ እንዳሁን ይሄ ፀሐይ ምናምን እንደዚህ ነገር ያላጠወለገው ያልነካካው ነው። በጣም ምቹ በሆነ ሁኔታ ውስጥ ነው የነበረችው። ስለዚህ መልኳ በጣም ኤክስተርናሊ በጣም ቆንጆ ናት። ኢንተርናሊም በልቡኗ እስከዛ ድረስ ሰይጣን ድል እስኪያደርጋት ድረስ በነገራችን ላይ የሐሳብም የነቢብም የገቢርም ኃጢአት አልነበረባትም። ዛሬ ሆህት 12 በተሰኘው የዘወተ ብርሃን ሚዲያ መርሃ ግብራችን ላይ ስለ ስርዓተ ቅዳሴ ነው የምንማረው። ስለ ዓለም ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻውን የሚያስብ ዘንድ ስለ ዓለም ሁሉ እንማልዳለን። ቅዳሴ ቀደሰ ከሚለው የግዕዝ ግስ የወጣ ሲሆን የተለየ የተመረጠ ልዩ የሆነ ማለት ነው። በቤተ ክርስቲያን ውስጥ የሚደረግ የጋራ ጸሎትን የሚወክል መጠሪያ ነው። ቤተ ክርስቲያናችን ታዲያ አማናዊ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የምታቀብልበት ጸሎት ቅዳሴ እየተባለ ይጠራል። ኦርቶዶክሳዊት የሆነችው ስርዓተ አምልኳችን እንግዲህ ፍጹም ሰማያዊት ናት። ከዚች ምድር ላይ አንስተን የምናደርገው በላይ በሰማያት ደግሞ የማይደረግ ነገር የለም። ስርዓተ ቅዳሴ ጸሎት የሚመደበው በማህበር ጸሎት ውስጥ ነው። እዚህ ስርዓተ ቅዳሴ ምንድን ነው ብለን ስንጠይቅ ከጸሎትነቱ ባለፈ ስርዓተ ቅዳሴ መስዋዕት ማቅረቢያ ነው። ስርዓተ ቅዳሴው ላይ እየተሳተፍን ያለ ነው እኛ ብቻ አይደለንም። በስርዓተ ቅዳሴው ላይ እኛ የማናያቸው እነሱ የሚያዩን፣ እኛ የማንሰማቸው እነሱ የሚሰሙን፣ እኛ ማንመለከታቸው እነሱ የሚመለከቱን ቅዱሳንም ጭምር አሉበት። በሐልዮ ንጹህ ነበረች እስከዚያ ሰዓት ድረስ ማለት ነው። ልክ የዲያብሎስን ቃል በተቀበለችበት ጊዜ የሐልዮ ኃጢአት ሰርታለች። እየሰማችሁ ነው አይደለ? ከዚያ አዳም ጋር መጣች። አዳም ይህች አጥንቷ ከአጥንቴ ስጋዋ ከስጋዬ ብሎ ጭልጥ ብሎ ገብቷል ማለት ነው። አሞኝተዋለች፣ ወስደዋለች እሷ እና መታ አዳም ፊት ቆማ ይህን ዕፀ በለስ ብንበላ አምላክ እንሆናለን ስትለው ዕፀ በለስን መብላት የሚጎዳ መሆኑን እስከ መርሳት ድረስ ለሔዋን ተገዝቶ ስለነበረ ዕፀ በለስን መብላት በጣም ሲምፕሊፊኬሽን ኦፍ ሲን የሚባለው ወይም ጀስቲፊኬሽን ኦፍ ሲን የሚባለው ኃጢአትን አጽድቆ ቀለል አድርጎ አታካብድ ምናምን የሚለው ይሄ ኖርማላይዝ የማድረግ ጠባይ የሚመጣው ለሆነ ነገር ባሪያ ከሆን በኋላ የሆንለት ነገር ከኛ ጋር በጣም ይሄ ሲገናኝ ማለት ነው። በጣም ከዛ ነገር ጋር ስንጣበቅ ያ ነገር እንዲነካ አንፈልግም። ስለዚህ አዳም ጋር መጣችና ያቀረበችለት ወዲያው ተቀበለ። ዕፀ በለስን እሷና እሱ ወደ መብላት ሄዱ ማለት ነው። አሁን ከውድቀታቸው በፊት ሁለት ነገር አመለከትኳቸው።
አንደኛ የሔዋንን ከንቱ ውዳሴ እየሰማችሁ ከንቱ ውዳሴ። ሁለተኛ የአዳም ውድቀት ምክንያቱ ማን ነው? ሔዋን አይደለም? ግን ደግሞ እንዲህ ሲባል አዳም ነፃነት የሌለው ሆኖ ሔዋን አስገድዳ ኃጢአት እንዲሰራ አላደረገችው። ግን ደግሞ እንዲሳሳት ቅስቀሳ ግን አድርጋለች። ቅስቀሳ አድርጋበታለች። ስለዚህ አንዷ ምክንያት እሷ ናት። ግን ዋናው ግን የእሱ ፈቃድ ነው። ስለዚህ ከዕፀ በለስን ቆርጦ ከመብላት በፊት ያሉ ችግሮችን እንድትመለከቱ ፈልጋለሁ። አሁን እንኳን ላለን ህይወት ለማንኛውም ውድቀታችን እነዚህ መነሻ ስለሆኑ ማለት ነው። አንደኛ ከንቱ ውዳሴን መሻት፣ ሁለተኛ አዳም የወደቀው በሔዋን ስለሆነ ከእግዚአብሔር ይልቅ ፍጥረትን መውደድ። ትክክለኛ ፍቅር የሚባለው በነገራችን ላይ the first secular person የሚባለው ራሱ አዳም ነው። ሴኩላሪዝም የጀመረው ከአዳም ነው። የጀመረውም ገነት መሆኑ ያሳዝናል። ገነት ሴኩላሪዝም ማለት እግዚአብሔርን ማፍቀር በሚገባን ፍቅር ሌላን ነገር መውደድ ማለት ነው። እና አዳም ሔዋንን እንደዛ ነበር ያደረገው። ስለዚህ የፍቅርን አቅጣጫ መገልበጥ ከእግዚአብሔር ወደ ፍጥረት ማለት ነው። አዳም ይሄን አደረገ፣ ሔዋን ደግሞ ከንቱ ውዳሴን ወደደች። ከዚያ ለሁለቱም ነፃነት ተሰጥቷቸዋል። እግዚአብሔር ነፃ ፈቃድ ሰጥቷቸዋል። ከዛ በኋላ የውድቀት ሌላው ትልቁ ችግር ምንድነው? ነፃ ፈቃድን አላግባብ መጠቀም። የተሰጠን ነፃ ፈቃድ መልካ እግዚአብሔር ነው። እየሰማችሁን አይደለም? መልካ እግዚአብሔር ነው ነፃ ፈቃድ። እግዚአብሔር በፍጥረት ጊዜ የሰጠን መልክ ነው ነፃ ፈቃድ ማለት ነው። ያን እግዚአብሔር በፍጥረት ጊዜ የሰጠንን ነፃ ፈቃድ አጣሞ መጠቀም ማለት ነው። እግዚአብሔር እንድንጠቀምበት በመልኩ የሰጠንን ነገር ራሱን ለመቃረን መጠቀም ማለት ነው። ስለዚህ ዕፀ በለስን ቆርጦ ከመብላት በፊት የነበሩ ነገሮችን ተመልከቱ። ነፃነትን አጣሞ መጠቀም፣ ከንቱ ውዳሴን መሻት፣ የፍቅርን አቅጣጫ መገልበጥ፣ እነዚህ በጣም ወሳኝ ነገሮች ናቸው። ከዛ አለማመን። እርግጥ ታላላቅ ቅዱሳን ሊቃውንት የሚናገሩት የመጀመሪያው የአዳምና የሔዋን ኃጢአትም ዕፀ በለስን ቆርጦ መብላት ነው የሚለው የምዕራባውያን ነው። የምዕራባውያን ማለት ምዕራባውያን እንደዛ ብለው ነው የሚያስተምሩት። በእኛ ኢስተርን ኦርቶዶክስ እና ኦሪየንታል ቸርች የሚባሉት በአጠቃላይ የመጀመሪያ የአዳም ኃጢአት ዕፀ በለስን ቆርጦ መብላት አይደለም፣ ዲስብሊቭ ነው የሚባለው፣ አለማመን ነው። the first sin of Adam is disbelief ነው የሚባለው፣ አለማመን ነው። ስለዚህ ሔዋንን ከንቱ ውዳሴ እንድትቀበል ያደረጋት አለማመኗ ነው። አዳምን የፍቅርን አቅጣጫ እንዲገለብጥ ያደረገው አለማመኑ ነው። ዕፀ በለስን በልተን አምላክ እንሆናለን ብለው እንዲያምኑ ያደረጋቸው አለማመን ነው። ዕፀ በለስን በልተን አምላክ እንሆናለን ብለው ማሰባቸው ትዕቢት ነው። ትዕቢት መሆኑን ረስተው ትክክል ነው ብለው እንዲያስቡ ያደረጋቸው አለማመን ነው። ዲስብሊፍ በጣም አደገኛ ኃጢአት ነው። ብዙ ነገር ነው የሚይዘው። እግዚአብሔር ይሄን ብትበሉ ትሞታላችሁ ነበር ያለው። እየሰማችሁ ነው? እየሰማችሁ ነው? ሁላችሁም መልሱ በጋራ በአንድ ድምፅ። እየሰማችሁ ነው? እሺ። እግዚአብሔር ይሄን ዕፀ በለስ ብትበሉ ትሞታላችሁ ይላል። ዲያብሎስ ይመጣና ደግሞ ይሄንን ብትበሉ ምን ትሆናላችሁ ነው ያለው? መልሱ፣ ምን ትሆናላችሁ ነው ያለው? ሎጂካሊ አሳማኝ አይደለም። በነገራችን ላይ አንድ የተፈጠረ ፍጡር የሆነን ዛፍ ፍሬ በመብላት አምላክ መሆን የሚችል ከሆነ እስኪ እንደው አሰምሽኑን እንቀበለው። አክሰፕትድ አሰምሽን ብለን ልክ ምንድነው አግዚዮምስ ነው ምናምን የሚባለው። አግዚዮምስ ታውቃላችሁ? ማትስ ላይ አክሰፕትድ አሰምሽን ፎርሙላ ምናምን ማለት ነው። ፎርስ ኢዝ ኢኳልስ ቱ ምናምን የሚባሉ እኮ አክሰፕትድ አሰምሽን ነው። ትራያንግል ይሄን ያክል ዲግሪ ያለው አክሰፕትድ አሰምሽን ነው እንጂ በራሱ ትራያንግል እኔ ይሄን ዲግሪ ነው የምሰጠው ብሎ እንደዛ የሆነ ትራያንግል የለም። በነገራችን ላይ አክሰፕትድ አሰምሽን ነው፣ የሆነ ነገር ለመስራት መነሻ ነው ማለት ነው። ልክ እንደዛ ዕፀ በለስን በልቶ አምላክ መሆን ይቻላል እስኪ ብለን እናስብ። አምላክ መሆን የሚቻል ከሆነ ዕፀ በለስን ከመብላታቸው በፊት አምላክ ስላልነበሩ ቀድሞ አምላክ የነበረው አካል ልክ እነሱ ዕፀ በለስን ሲበሉ ይተካል ማለት ነው አይደለም? የሚተካው ይመጣል ማለት ነው። የሚተካው ሲመጣ ምንድነው የሚሆኑት? እነሱ በሰከንድ ነው የሚሆኑት። ምንድነው የሚሆኑት? አሁን አዲስ አምላክ የሚሆኑት ማለት ዕፀ በለስን በልተው አዲስ አምላክ የሚሆኑ አዳምና ሔዋን አሉ። እነሱን ቀድሞ ደግሞ የፈጠራቸው አምላክ አለ። ለሱ ምንድነው የሚሆኑት? ለዛ ቀድሞ ለፈጠራቸው ዕፀ በለስን በበሉ ጊዜ አምላክ ሲሆኑ ምን ሊሆኑለት ነው የሚችሉት? ለሱ ጓደኛው፣ እኩያው ምንድነው የሚሆኑት? ምንም አሳማኝ አይደለም። ግን ተቀበሉ አዳምና ሔዋን ማለት ነው። ያን ሐሳብ በጣም የወደቀ ሐሳብ ቢሆንም ምን ለማለት ነው ይሄን ያነሳሁት?
እግዚአብሔርን ማመን ስናቆም ትክክል ያልሆነን ነገር የመቀበል እድላችን በጣም ሰፊ ነው። በጣም ሰፊ ነው። አሁን በሕይወታችን ለምሳሌ ኃጢአት የሆኑ ነገሮችን ጀስቲፋይ የምናደርግበት መሰረት ነገረ ድነት ስለሆነ አሁን ወደ ነገረ ድነት ያተኮርኩት ያው ርዕሱን የፕሮግራም መሪያችን ስለተናገረ ምንም ማድረግ ስለማይቻል በዛ ላይ ኮንሰንትሬት ላድርግ ብዬ ነው። መዳን እንፈልግና ድህነታችን የምናውቀው እኛ ውስጥ ያለ ስሜት አለ፣ መረዳት አለ። ያ መረዳታችን እግዚአብሔር ተቀብሎ እንዲያጸድቅልን ነው የምንፈልገው እንጂ እግዚአብሔር የሚፈልገውን ነገር ተቀብለን ማድረግ አንፈልግም ብዙዎቻችን። ልክ በእግዚአብሔር ሰው ማመን ሲያቆም ትክክል ያልሆነን ነገር ትክክል ነው ብሎ ማመንና መቀበል ይጀምራል። ስለዚህ አዳምና ሔዋን ልክ እንደዚያ ነው። ስለዚህ ይህን ዕፀ በለስ ብንበላ አምላክ እንሆናለን ብለው ማሰባቸው ትዕቢት ነው። ከንቱ ውዳሴ አለ፣ የፍቅርን አቅጣጫ መገልበጥ አለ፣ ትዕቢት አለ፣ ደግሞ ሐሰት አለ። እግዚአብሔር እውነት ነው። እየሰማችሁ ነው? እግዚአብሔር እውነት ነው። ይህን ብትበሉ ትሞታላችሁ ብሏል አላለም? ብሏል አላለም? ከዚህ ተቃራኒ ሐሳብ እውነት ሊሆን ይችላል። እግዚአብሔር እውነት ነው። ስንት እውነት ነው ያለው? ሪሌቲቭ የሆነ እውነት አለ። ትሩዝ ሪሌቲቭ አይደለም። እውነት አንድ ነው። ትሩዝ ሪሌቲቭ ሊሆን አይችልም። አንጻራዊ እውነታ የለም። እውነት እውነት ነው፣ አንድ ነው። እግዚአብሔር አንድ ነው። ቤተክርስቲያን አንድ ናት። እውነትም አንድ ነው እና ያንን አለመብላ እግዚአብሔር ያለውን ቃል ይሄን ብትበሉ ትሞታላችሁ ያለውን ቃል ትተው ብትበሉ አምላክ ትሆናላችሁ የሚለውን መቀበል ማለት ከእውነት ይልቅ ሐሰትን መምረጥ ነው። ሐሰተኝነት አዳምና ሔዋን ጋር አለ። እንደዚህ ተያይዞ በጣም ብዙ ነገሮች አሉ ማለት ነው። ያን ሁሉ እንተውና አዳም ዕፀ በለስን በላ። ከዚህ ሁሉ በኋላ ዕፀ በለስን መብላት በጣም ቀላል ሆነለት። ሄዶ በላ። በበላበት ቅጽበት የሆነው አለ። እስኪ በላ ድረስ እግዚአብሔር ጸጋውን አልነሳውም። እስኪ በላ ድረስ ባለማመኑ ጸጋው አልተነሳም። በትዕቢቱ ገና አልተነሳም ጸጋው። በሐሰተኝነቱ ገና ጸጋው አልተነሳም። በከንቱ ውዳሴው ገና ጸጋው አልተነሳም። የፍቅርን አቅጣጫ በመገልበጡ ገና ጸጋውን እግዚአብሔር እስከዛ ድረስ አልነሳም። ልክ ዕፀ በለስን በበሉበት ቅጽበት ግን እንደበሉ ጸጋቸው ተገፈፈ፣ ባህሪያቸው ጎሰቆለ። ፎለን ኔቸር የሚባለው ጉዳይ መጣ ማለት ነው። የባህሪ መጎስቆል። እስኪ ተናገሩት። በሉ የባህሪ መጎስቆል። ባህሪው ጎሰቆለ ማለት ቀድሞ ከብሮ ነበረ ማለት ነው። ሌላና ከፍታ ነበረ። አሁን ዕፀ በለስን በበላበት ቅጽበት ግን ጎሰቆለ፣ ወረደ፣ ተዋረደ። ይሄ ማለት ምን ማለት ነው? ባጭር አገላለጽ አዳም ቀድሞ ሰላም ነበረው። ዕፀ በለስን ከበላ በኋላ ግን ሰላምን አጣ። አዳም ቀድሞ ፍጹም የሆነ ደስታ ነበረው። ዕፀ በለስን ከበላ በኋላ ግን እውነተኛ ደስታን አጣ። እየሰማችሁ ነው አይደለም? ያ በጣም ፖይንት አውት አድርጋችሁ በደንብ ያዙ። ሰላምን ማጣት፣ ደስታን ማጣት። ቀድሞ ድፍረት ነበረው። ከእግዚአብሔር ጋር ነው ያለው። በጥላት ነው የሚኖረው። ዕፀ በለስን ሲበላ ግን ስብርብር ነው ያለው። ፈሪ ነው የሆነው። ሄደና በበለስ በገነት ውስጥ ባሉ ዛፎች መካከል ተደበቀ ነው የሚለው። ተደበቀ ነው። ስለዚህ ፈራ ነው የሚለው መጽሐፍ ቅዱሳችን። ፈራ፣ ተንቀጠቀጠ ይላል። ባህሪው ጎሰቆለ ማለት ፍርሃት ሰለጠነበት ማለት ነው። ፍርሃት ሰለጠነበት ማለት ነው። ልብ በሉ። ደስታውን አጣ፣ ሰላሙን አጣ፣ ፍርሃት ሰለጠነበት አዳም ላይ። ይሄ በጣም አደገኛ። ከዚያ አዳም በገነት እያለ የብርሃን ልብስ ነበር የሚለብሰው። አሁን የምንለብሰው ልብስ በጣም እንጣላበታለን። ያማረ እንትና ለብሷል እንትና እየተባባልን ማለት ነው። ያው ሞኝ ስለሆን እንደሆነ ገና ስለማይገባን ስለዚህ ጉዳይ ብዙ መናገር አልችልም። የምንለብሰው ልብስ የመጣው ከኃጢአት በኋላ ስለሆነ የኃጢአት ውጤት ነው። በነገራችን ላይ ልብስ በመልበሱ ምክንያት የሚዘማነን ሰው ካለ በኃጢአት ምክንያት የመጣ መሆኑን ያላወቀ ሞኝ ብቻ ነው የሚሆነው። ለዛ ሰው እናዝንለታለን። እግዚአብሔር በቸርነቱ ይቅር ይበላል። አሚን አትሉ? በልብሳችን ስለምንዘማነን ማለት እኮ ነው። ግን በኃጢአት ነው የመጣ። አዳም በገነት እያለ ይለብስ የነበረው የብርሃን ልብስ ነው፣ የጸጋ ልብስ ማለት ነው። ልክ ዕፀ በለስን ሲበላ ያንን የጸጋ ልብስ ያወልቀዋል። አዳም በገነት እያለ እግዚአብሔር ነግሶበት ነበር የሚኖረው። ልብ በሉ፣ ወደቀ የሚለውን ከዛኛው እንድታነጻጽሩ ማለት ነው። አዳም በገነት እያለ እግዚአብሔር ነግሶበት ነበር የሚኖረው። ከዚህ የተነሳ የሐልዮ የነቢብ የገቢር ኃጢአት አልነበረበትም። በሐሳብ እንኳን አዳም ዕፀ በለስን ከመብላቱ በፊት ኃጢአት ሰርቶ አያውቅም። በጣም ይህ አስገራሚ ነገር ነው። አሁን ሰው በቀን በጣም ብዙ ሐሳብ እናስባለን። ብዙ ኃጢአት ነው የምንሰራ፣ በነቢብም በሐሳብም በጣም ብዙ። አዳም ግን ፒውር የሆነ ንጹሕ ሐልዮ ነበረው።
ዕፀ በለስን በበላበት ቅጽበት ግን እግዚአብሔር ነግሶበት የነበረው ሰይጣን አዳም ተገለበጠና ሰይጣን የሚነክስበት ሆነ ማለት ነው። ጸጋው ተገፈፈ፣ ሰላሙን አጣ፣ ጥባቱን አጣ፣ ደስታውን አጣ። ተሰጥቶት የነበረው ቅድም ስነግራችሁ የነበረው መልካ እግዚአብሔር ነበር። ያ መልካ እግዚአብሔሩ ደከመ። እየሰማችሁ ነው አይደለም? ደከመ። ስለዚህ አዳም በገነት እያለ ወደ ጽድቅ ነበር የሚያዘነብለው። ፈቃዱ ወደ ጽድቅ ነበር የሚያዘነብለው፣ ለእግዚአብሔር ነበር የሚገዛው። ልክ ባህሪው ሲወድቅ ግን ለኃጢአት ኢንክላይን ማድረግ ጀመረ፣ ወደ ኃጢአት የሚያዘለብን ማለት ነው። ከዕፀ በለስ መብላት በኋላ የመጡ ሰዎች በአጠቃላይ ራሱ አዳምም የአዳምም ልጆች በአጠቃላይ ምላታ ኃጢአት ነበረባቸው። አክቹዋል ሲን የሚባለው ማለት ነው፣ ገቢራዊ ኃጢአት። አዳም በገነት እያለ ዕፀ በለስን በመብላቱ ምክንያት ባህሪው ስለጎሰቆለ ለኃጢአት የሚያዘነብል ስለሆነ ከዕፀ በለስ መብላት በኋላ አዳምም ኃጢአት ሰርቷል፣ ሔዋንም ኃጢአት ሰርታለች። ከአዳምና ከሔዋን የተወለዱ ልጆችም ከአዳም የቀደመ ኃጢአት በኋላ ሌሎች ኃጢአት ሰርተዋል። እየሰማችሁን አይደለም? የውድቀት ውጤት ነው ያ። ከዚያን ሞት ሰለጠነበት አዳም ላይ። አዳም በገነት እያለ ማዕከላዊ ነበረ። ሞትም ይስማማውም ነው፣ ሕይወትም ይስማማው ነው። ምን ማለት ነው? አዳም በገነት እያለ ኢተርናል ብቻም አይደለም፣ ማዋቲ ብቻም አይደለም፣ መካከለኛ ነው። ዕፀ በለስም ባይበላ እግዚአብሔር በገባለት ቃል መሰረት ኢተርናል እየሆነ ነበር የሚሄደው። እየታደሰ ዕፀ ሕይወትን እየበላ ኢተርኒቲን ነበር የሚያገኘው። ዕፀ በለስን ቢበላ ግን ሞት ሚስማማው ስለነበረ ወደ ሞት ይለወጥ ነበር። ሁለት ቻንስ ነበር የነበረው ማለት ነው። ባይበላ ኢተርናል መሆን፣ ቢበላ ግን ማዋቲ ብቻ መሆን ማለት ነው። በገነት እያለ ግን ማዋቲ ብቻም አይደለም፣ ኢተርናል ብቻም አይደለም፣ ማዕከላዊ ነበር። እየሰማችሁ ነው? ወደቀ ሲባል ግን ሞት ብቻ የሚስማማው ወደ መሆን ወረደ። የተገባለትን ቃል ኪዳን አጣ። ኢተርናል የመሆን ተስፋው ተነሳው ማለት ነው። ዕፀ ሕይወትን ለመብላት ያልተገባ ወደ መሆን ወረደ ማለት ነው። ከዛ በአካለ ሥጋ ወደ መቃብር ገብቶ የሚበሰብስ፣ በአካለ ነፍስ ደግሞ ሲኦል ገብቶ በዲያብሎስ የሚሰቃይ። እየሰማችሁ ነው? እየመለሳችሁ ስትቀጥሉ ጥሩ ስለሆነ ማለት ነው። እንደዛ ሆነ አዳም። ወደቀ ስንል እነዚህን ማለታችን ነው። በጣም ባጭሩ ማለት ነው። በጣም ባጭሩ ሌሎች ጉዳዮችንም የሚያጠቃልል መሆኑ እንደተጠበቀ ሆኖ ማለት ነው። ስለዚህ ይሄ አዳም ላይ የደረሰበት ውድቀት እኛ ላይ በአጠቃላይ የአዳም ልጆች በመሆናችን ምክንያት ደርሶብናል። በደንብ አድርጋችሁ ስሙ። አዳም የሰራት ኃጢአት፣ የመጀመሪያዊቱ ኃጢአት ቅድም የዘረዘርኳቸው እነዛ ኃጢአቶች ወደኛ አይደርሱም። ኃጢአት በዘር አይተላለፍምና። እየሰማችሁ ነው? ኃጢአት በምን አይተላለፍም አልኳችሁ? ስለዚህ የሚወረስ ኃጢአት አለ የለም? እንደዛ መልሱ ሳትፈሩ። ችግር አለ የለም? እንዲህ ብለን ነው የምንመልሰው። በኦርቶዶክስ የለም ይሄ፣ በምዕራባውያን ግን አለ ይሄ። ኦግስጢን የጀመረው ይሄንን ኃጢአት በዘር ይተላለፋል ብሎ ያስተማረው አውግስጢኖስ ነው። የኛ ቤተክርስቲያን ሊቃውንት ዮሐንስ አፈወርቅም፣ ባስልዮስ ዘቂሳርያ፣ ጎርጎርዮስ ዘኑሲስ፣ ጎርጎርዮስ ዘእንዚናዙ፣ እንደ ኤጲፋኒዎስ በአጠቃላይ ቅድስና ያላቸው ታላላቅ ቅዱሳን በሙሉ ኃጢአት በዘር አይተላለፍም ይላሉ። ይህንን ነጥብ ያዙ። ወደኛ የሚደርሰው ምንድን ነው? የኃጢአት ውጤት ነው። የኃጢአት ውጤት ምንድን ነው? የጎሰቆለ ማንነት። ልክ አዳም ዕፀ በለስን በበላ ጊዜ ቅድም ሰላምን አጣ ብያቸዋለሁ፣ ደስታን አጣ ብያቸዋለሁ፣ ጥባቱን አጣ ብያቸዋለሁ፣ ጸጋውን ተገፈፈ ብያቸዋለሁ። ልጅነት አጥቷል። በገነት እያለ የማን ልጅ ነበረ? የእግዚአብሔር ልጅ ነበረ። ንጽህናውን አጥቷል። ልብ በሉ፣ ንጽህናን ማጣት፣ ልጅነትን ማጣት። መልካ እግዚአብሔሩ ደግሞ ደክሟል፣ ነፃነቱ ደክሟል። ይህ ሁሉ የውድቀት ውጤት ነው ባህሪው። ስለዚህ ብቻ መዋቲ ሆኗል፣ ለሞት የሚገዛ ማለት ነው። የሞት ባሪያ ሆኗል፣ የሰይጣን ባሪያ ሆኗል። ቀድሞ የእግዚአብሔር አገልጋይ ነበረ። ዕፀ በለስን ሲበላ ግን የሰይጣን ባሪያ ሆነ አዳም። እነዚህ የኃጢአት ውጤት ይባላሉ፣ ኮንሲኩዌንስ ኦፍ ሲን ይባላሉ። በምስራቃውያንና በኦሪየንታል ቸርች ወደ አዳምና ወደ ልጆቹ የደረሱት ኃጢአቱ ሳይሆን የኃጢአቱ ውጤቶች ናቸው። እየሰማችሁን አይደለም? እየሰማችሁ? አዎ፣ እንደዛ ስትሉ ጥሩ ስለሆነ የኃጢአቱ ምን ደረሰ? የኃጢአቱ ውጤት። ኃጢአቱ ይደርሳል ምንል ከሆነ ምንድን ነው የሚሆነው? ዝርዝር ሀሳብ አላነሳም። ኃጢአቱ የሚደርስ ከሆነ
ራሱ ኃጢአት በዘር የሚተላለፍ ከሆነ መጀመሪያ አካል ሊኖረው ያስፈልጋል። እየሰማችሁን አይደለም? አካል፣ አፍንጫችን፣ አይናችን፣ ጆሮአችን፣ እግራችን፣ አካላችን በሙሉ ከማን ነው የምናገኘው? ከእናት ከአባቶቻችን አይደለም? ከእናት ደም ከአባት ዘር ሲከፈል በማኅፀን ጽንስ ይፈጠራል። ያን ጊዜ አካል ከእናትና ከአባት ነው የሚነሳው ማለት ነው። ከእናትና ከአባት። ኃጢአት ግን አካል የለውም፣ ህልውና የለውም። ኃጢአት ማለት ማጣት ማለት ነው እንጂ አካል ከህልውና ያለው ነገር አይደለም። ኃጢአት የሚባል ነገር የለም። ስለዚህ ኃጢአት በዘር ይተላለፋል ካልን አካል አለው ማለት ነው። አካል ካለው አካል ያለውን ነገር በሙሉ የፈጠረው እግዚአብሔር ነው። እግዚአብሔር ያልፈጠረው ፍጡር ሆኖ ኤግዚስት የሚያደርግ ህልውና ያለው ነገር የለም። ሰይጣንም ማን የፈጠረው? እየሰማችሁ አይደለም? ማን የፈጠረው? ምን አድርጎ ነው የፈጠረው ግን? ሰይጣን ወይስ ሳጥናኤል? በራሱ ፈቃድ ግን ምን ሆነ? በቃ ያ መብቱ ነው ማለት ነው። መብቱ ነው። እግዚአብሔር ነው ግን የፈጠረው። ስለዚህ ኃጢአት አካል ከህልውና የላትም። ስለዚህ ፍጥረታዊ ስላልሆነች አትተላለፍም ማለት ነው። ይህን እንያዝና የኃጢአቱ ውጤት ግን ይተላለፋል። የኃጢአቱ ውጤት ያልደረሰበት ፍጡር የለም። የኃጢአቱ ውጤት አዳም ላይ የፈረደበት ማን ነው? ዕፀ በለስን ስትበላ ትሞታለህ ብሎ የተናገረው ማን ነው? በጋራ መልሱ። ማን ነው? እግዚአብሔር ነው። አዳም ወደቀ። አዳምን አክብሮ የፈጠረው ማን ነው? መጀመሪያ ክብር ሰጥቶ የፈጠረው ማን ነው? መልሱ። አዳም ከእግዚአብሔር ሕግ ሲወጣ የረገመው ማን ነው? መልሱ እንጂ ማን ነው? ባህሪውን ያጎሰቆለው ማን ነው? ጸጋውን የገፈፈው ማን ነው? ልጅነቱን የወሰደበት ማን ነው? እግዚአብሔር ነው። ከእግዚአብሔር አዳም በኃጢአቱ ምክንያት ስለተለየ ጥሩ። አሁን አዳም ላይ የፈረደበት እግዚአብሔር ነው። አዳም ከወደቀ በኋላ አዳምን ማንሳት የሚችለውም ራሱ አዳም ላይ የፈረደበት እግዚአብሔር ብቻ ነው። ሌላ ማንም ሊያነሳው አይችልም። እኛ ላይ በአጠቃላይ ግን የኃጢአቱ ውጤት በአዳም ምክንያት ደርሶብናል። ቅድም ብያቸዋለሁ። አንዱ የኃጢአት ውጤት ሞት ነው። ከጸጋ መራቆት ነው። ለኃጢአት ማዘንበል ነው። ቅድም የነገርኳቸው ሰላምን ማጣት ነው። እንደዚህ ያሉ ነገሮች በተረገመ ማንነት ውስጥ መኖር ነው። እነዚህ በሙሉ ሁላችንም ጋር ደረሱ። ጥንተ አብሶ እያልን የምንናገረው በነገራችን ላይ የኃጢአቱን ፎለን ኔቸር በእኛ እርግጥ ጥንተ አብሶ የሚለውን ቃሉን የተጠቀመው ኦግስጢኖስ ነው። አውግስጢኖስ ነው። ያው ልምድ ስለሆነብን በጋራ ከተስማማን ቋንቋ መግባቢያ ነው መቼስ አይደል? ቋንቋ መግባቢያ ስለሆነ ከተግባባንበት ኦግስጢኖስም ማለት ሱግስጢኖስ ምንም ችግር የለውም። ዋናው መግባባታችን ነው አይደለም? ዛሬ አሁን እኔ ይሄ ምን ይባላል? እየሰማችሁ ነው? ይሄ ምን ይባላል? በጋራ አሁን እዚህ ተስማምተን ወንበር ብንለው ይሄ አትሮንስ ኦብጀክሽን ያቀርባል። እኔን አትሮንስን ለምን እንደዚህ ትሉኛላችሁ ይላል? ይላል ወይ? አይልም። ቋንቋ ስለሆነ መግባቢያ ነው። ስለዚህ ጥንተ አብሶ ቃሉን ኦሪጂናል ሲን የሚለውን መጀመሪያ ያስተማረው ኦግስጢኖስ ነው። ከሱ ነው የመጣ ኃጢአት በዘር ይተላለፋል የሚለው ኮንሰፕት ማለት ነው። በምስራቃውያን ግን አንሴስተራል ሲን ነው የሚባለው። የመጀመሪያ የእናትና የአባቶቻችን ኃጢአት ማለት የቀደመ ኃጢአት ማለት ነው። አንሴስተራል ሲን ማለት እና የአዳምን የቀደመውን ኃጢአት አንሴስተራል ሲን ነው የሚሉት። ያ የቀደመው ኃጢአት ቅድም ነግራችኋለሁ፣ በዘር አይተላለፍም። ምንድን ነው የሚተላለፈው? ወደኛ የመጣው ፎለን ኔቸር ነው፣ የጎሰቆለ ባህሪ። እስኪ ተናገሩት። ምንድን ነው የሚተላለፈው? የጎሰቆለ ባህሪ። ያ ነው እኛ ጋር የደረሰው ማለት ነው። ስለዚህ ያ የጎሰቆለ ባህሪ ደግሞ ምን እንደሆነ ቅድም ጨረፍ አድርጌ አንስቻለሁ። ያ ሁሉም ጋር ደረሰ፣ የአዳም ልጆች በሙሉ ጋር። ፍርዱን የፈረደው እግዚአብሔር ነው። ያንን ፍርድ አንስቶ አዳምን ወደ ቀደመ ቦታ ሊመልሰው የሚችለውም እግዚአብሔር ነው። ስለዚህ አንድ ጥቅስ ነው የምጠቅሰው፣ ብዙ ጥቅስ አልጠቅስም። ኢሳይያስ 63 ቁጥር 7 ጀምሮ አንብቡ እናንተ። አሁን በዕብራይስጡ መጽሐፍ ላይ አለ። በሌሎች ሊቃውንት ጠርጡሊያን፣ ለምሳሌ ጠርጡሊያን በሁለተኛውና በሶስተኛው ክፍለ ዘመን የነበረ ሊቅ ነው፣ ጠቅሶታል ይህን ጥቅስ ራሱ። ቅዱስ አትናቴዎስ ኦን ዘ ኢንካርኔሽን በሚለው መጽሐፍ ላይ ይህንን ጥቅስ ያነሳዋል። 66ቱ መጽሐፍ ላይ የለም። አሁን ልናገር ያለሁት ቃል ማለት ነው። ኢሳይያስ 63 ቁጥር 7 ጀምሮ ስታነብ ቁጥር 9 አካባቢ ላይ ዋናውን ቃል ታገኛላችሁ። እና በእኛ አሁን 81 በልማድ ብለን የምንጠራው መጽሐፍ አለ አይደለም? አሁን ሙሉ 81ዱን አያካትትም፣ ግን ይሄ የ2000 እትም ማለት ነው። እዛ ላይ ግን አለ ይሄ ንባብ የምናገረው። ምን ይላል ንባቡ?
አኮ በመላክ ዋኮ በተንባል አላ ለሊሁ እግዚ ይመጽእ ወያድኅኖሙ ይላል። በመላክ አይደለም። እየሰማችሁ ነው? ኖት ባይ ኤንጀል፣ በመላክ አይደለም። ኖት ባይ ኢንተርሴሰር፣ በአማላጅም አይደለም ሚላለው። በመላክ አይደለም፣ በአማላጅም አይደለም። ሂ ሂምሰልፍ ካም ኤንድ ሴቭድ አስ ይላል። እርሱ ራሱ መጣ መጥቶም አዳነን ይላል። ስለዚህ አሁን ጥያቄ ነው የምንጠይቀው ማለት ነው። አዳም ላይ የፈረደበት ማን ነው አላችሁ ቅድም? ልዕልና ሰጥቶ የፈጠረው ማን ነው? አዳምን ማዳን የሚችለው ማን ነው? እግዚአብሔር ነው። ስለዚህ አሁን ያዳነን መልአክ አይደለም። ምን ማለት ነው? ከርግማን ነፃ ያወጣን፣ ከጸጋ መገፈፍ የመለሰን፣ ወደ ቀደመ ልዕልና ያስገባን መልአክ አይደለም፣ ነቢይም አይደለም፣ ሐዋርያም አይደለም፣ ኦሪትም አይደለችም፣ አበውም አይደሉም፣ አብርሃምም አይደለም፣ ይስሐቅም ያዕቆብም አይደለም፣ ሙሴም አይደለም፣ ሕጓም አይደለችም፣ ማንም አይደለም። ከቀደመው ርግማን ነፃ ያወጣን እግዚአብሔር ነው። እየሰማችሁን አይደለም? እግዚአብሔር ነው። ቅዱሳን ያድናሉ ማለት እግዚአብሔር ያደረገውን ያደርጋሉ ማለትም አይደለም። እንደዛ ማለት አይደለም። እግዚአብሔር በሰጣቸው በጸጋ ያድናሉ ማለት እንጂ ቅዱሳኑ እኛን አዳም ላይ ተፈርዶ ከነበረው ከዛ ርግማን ሞት ነፃ ሊያወጣ የሚችል ቅዱስ የለም። ራሱ ቅዱሱ አብርሃምም ቢሆን ይስሐቅም ቢሆን ያዕቆብም ቢሆን ሙሴም ቢሆን በዛ መርገም ውስጥ ስለነበሩ እነሱ ራሱ የሚያድናቸውን ይፈልጋሉ። ለዚህ ነው ኢሳይያስ ጽድቃችን እንደ መርገም ጨርቅ ተቆጠረ ያለው። እየሰማችሁ ነው? እየሰማችሁ ነው? እኔ እኮ አዎ ብላችሁ ስትናገሩ ደስ ስለሚል አክቲቪቲ ጥሩ ስለሆነ ማለት ነው። እሺ ይህንን ሐሳብ ግልጽ ነው እስካሁን የምናገረው። ሁሉም የአዳም ልጆች የአዳም ኃጢአት ውጤት ደርሶባቸዋል። ኤክሰፕሽናሊ እመቤታችን ቅድስት ድንግል ማርያም ጋር ግን በአዳም ውድቀት ምክንያት የመጣው ጉስቁልና አልደረሰባትም ብለን እንናገራለን። ይሄ በጣም ሰፊ ነው። ይህን እንደውም ዝም ብዬ ነው ስላይትሊ እኔ አሁን እንደው የተወሰነ ነገር ብልሽታ ለመፍጠር እንጂ በጣም ሰፊ ጉዳይ ነው። ይሄ ራሱን ችሎ በስፋት ልንማረው የሚገባ ይኸው ልብ በሉ። በውድቀት ምክንያት ውድቀት የሚባለውን ነገር ፎለን ኔቸር የሚባለውን ወይም ጉስቁልና የሚባለውን በሁለት እንክፈለው። በደንብ አርጋችሁ ስሙኝ። በሁለት እንክፈለው። አንደኛው ብሌምለስ የሆነ ውድቀት አለ። ብሌምለስ ማለት ነውር የሌለበት የውድቀት ውጤት ማለት። በደንብ ስሙ። እኛ ጋር የደረሰው ምኑ ነው ያልኩት ቅድም? ኃጢአቱ ነው። የኃጢአቱ ውጤት መልሱ። የምኑ ውጤት አለን? ጥሩ። የኃጢአቱን ውጤት በሁለት እንክፈላቸው። የጎሰቆለ የሚለውን ማለት ነው። እየሰማችሁ ነው አይደለም? አንደኛው ነውር አልባ ጉስቁልና ይባላል። አንደኛው ነውር ያለበት ጉስቁልና ይባላል። በሁለት እንዲህ እንክፈለው። ነውር ያለበት ጉስቁልናና ነውር የሌለበት ጉስቁልና በሚል። ነውር የሌለበት ጉስቁልና የሚባለው ምንድን ነው? መራብ፣ መጠማት፣ መድከም፣ መተኛት። እየሰማችሁን አይደለም? እንደዚህ ያሉ ጉዳዮች አሉ። እንደዚህ ነገሮች ማለት ነው። ከዚያ መታመም፣ መከራ መቀበል፣ መሞት የሚባሉ ጉዳዮች አሉ። እነዚህ ነውር የሌለባቸው የጉስቁልና የኃጢአት ውጤቶች ናቸው። የኃጢአት ውጤት ሆነው ነውር የሌለባቸው። አሁን እኛ ስንሞት ነውር አለብን? ሞታችን እየሰማችሁ ነው? ያው ኃጢአት ሰርቶ ከሆነ ኃጢአቱ ነው ሞታችንን ነውር የሚኖርበት የሚያደርገው አይደለም? በአዲስ ኪዳን የቅዱሳን የረፍታቸው ዕለት ይከበራል አይከበርም? ይከበራል አይከበርም? የሰማዕታት የሰማዕትነት ዕለታቸው ይከበራል አይከበርም? የሞታቸው ዕለት እንዲከበር ያደረገው ማን ነው? እግዚአብሔር አይደለም? ዛሬ ሆህታ 12 በተሰኘው የዘወተ ብርሃን ሚዲያ መርሃ ግብራችን ላይ ስለ ስርዓተ ቅዳሴ ነው የምንማረው። ስለ ዓለም ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻውን የሚያስብ ዘንድ ስለ ዓለም ሁሉ እንማልዳለን። ቅዳሴ ቀደሰ ከሚለው የግዕዝ ግስ የወጣ ሲሆን የተለየ የተመረጠ ልዩ የሆነ ማለት ነው። በቤተ ክርስቲያን ውስጥ የሚደረግ የጋራ ጸሎትን የሚወክል መጠሪያ ነው። ቤተ ክርስቲያናችን ታዲያ አማናዊ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የምታቀብልበት ጸሎት ቅዳሴ እየተባለ ይጠራል።
ኦርቶዶክሳዊት የሆነችው ስርዓተ አምልኳችን እንግዲህ ፍጹም ሰማያዊት ናት። ከዚች ምድር ላይ አንስተን የምናደርገው በላይ በሰማያት ደግሞ የማይደረግ ነገር የለም። ስርዓተ ቅዳሴ ጸሎት የሚመደበው በማህበር ጸሎት ውስጥ ነው። እዚህ ስርዓተ ቅዳሴ ምንድን ነው ብለን ስንጠይቅ ከጸሎትነቱ ባለፈ ስርዓተ ቅዳሴ መስዋዕት ማቅረቢያ ነው። ስርዓተ ቅዳሴው ላይ እየተሳተፍን ያለ ነው እኛ ብቻ አይደለንም። በስርዓተ ቅዳሴው ላይ እኛ የማናያቸው እነሱ የሚያዩን፣ እኛ የማንሰማቸው እነሱ የሚሰሙን፣ እኛ ማንመለከታቸው እነሱ የሚመለከቱን ቅዱሳንም ጭምር አሉበት። የሞትን ዕለት ለውጦ ማለት ነው። ስለዚህ ክፉ ሞት አለ፣ መልካም ሞት አለ። የጻድቃንን ሞት ምንድነው ያለው? መዝሙር 116 ላይ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ይላል። የጻድቅ ሞት በእግዚአብሔር ዘንድ ምንድነው ነው? የከበረ ነው። ጸዋግ ሞቱ ለኃጥእ፣ የኃጢአተኛ ሞት ደግሞ ክፉ ነው ይላል ዳዊት። ስለዚህ ሞትን ክፉና መልካም የሚያደርገው ምንድነው ማለት ነው? ግብራችን ነው። ግብራችን ነው። እሺ ይሄን ይዘን ሞት በራሱ ሞት ልብ በሉ ዝርዝር ነገር አለው። አሁን ይሄ ራሱ ሞተ ነፍስ የሚባል አለ። ልክ አዳም ዕፀ በለስን ስትበላ ምን ትሆናለህ ነበር እግዚአብሔር ያለው? መልሱልኝ። እንደበላ አዳም ነፍሱ ከስጋው ተለይቷል? ተለይቷል ወይ? አዳም እሺ አልሞተም? እንደበላ ሞቷል። የሞተው ሞት ምንድነው? የነፍሱ ከእግዚአብሔር መለየት። ሞታ ለነፍስ ርሂቅም እግዚአብሔር የሚባለው የመንፈስ ሞት አለ፣ የነፍስ ሞት አለ። የመጀመሪያ የገጠመው ያ ነው። ኋላ ግን ኖሮ ኖሮ የስጋ ሞት ይገጥመዋል። እየሰማችሁ ነው አይደለም? ስለዚህ ብሌምለስ ከሚባሉት ውስጥ በደንብ አድርጋችሁ ስሙ። አንድ ሰው ከእግዚአብሔር የአዲስ ኪዳኑ አንድ ሰው ከእግዚአብሔር ጋር ኖሮ የእግዚአብሔርን ሕግ ጠብቆ የሚሞተው ሞት በአዲስ ኪዳን የከበረ ነው። ላቆየው ይሄን የጉስቁልና የኃጢአት ውጤቶች ሁለት ናቸው ብያቸዋለሁ። አንዱ ነውር የሌለበት የኃጢአት ውጤት የሚባል አለ። ረሃብ፣ መከራ፣ መጠማት፣ መድከም፣ እንደዚህ ሞተ ስጋን የነፍስ ከስጋ መለየትን መቀበል። እየሰማችሁ ነው? እነዚህ ነውር አልባ ይባላሉ። ነውር ያለበት ደግሞ የኃጢአት ውጤት አለ። ምንድን ነው ነውር ያለበት የኃጢአት ውጤት? አንደኛ ልጅነትን ማጣት፣ ቅድም ብያቸዋለሁ። ሁለተኛ ሰላምን ማጣት፣ ሶስተኛ ደስታን ማጣት። ሰላምና ደስታ እግዚአብሔር ነው። እውነተኛ ደስታ፣ እውነተኛ ሰላም እግዚአብሔር ነው አይደለም? ስለዚህ ሰላምና ደስታን ማጣት ማለት እውነተኛ ሰላም የሆነውን እግዚአብሔርን ማጣት ማለት ነው። ሰው ከእግዚአብሔር ጋር ሆኖ ሰላምና ደስታን ሊያጣ አይችልም። ስለዚህ ተመልከቱ፣ ነውር ያለባቸው የኃጢአት ውጤት የሚባሉት ነውር ያለባቸው ልጅነትን ማጣት፣ የብርሃንን ልብስ ማውለቅ፣ የጸጋ መገፈፍ ማለት ነው። ለኃጢአት ማዘንበል፣ መርገመ ስጋን መርገመ ነፍስን ገንዘብ ማድረግ፣ ገዥነትን ማጣት። አዳም በገነት እያለ አራዊት፣ እንስሳት በአጠቃላይ ይታዘዙለት ይገዙለት እንደነበር ትዝ ይላችኋል አይደለም? እኛ አሁን አይገባንም። አንበሳ ለአዳም ይታዘዝ ነበር የሚለውን አሁን አንበሳ ለእኛ ስለማይታዘዝ ላይገባን ይችላል። አዳም በገነት እያለ ግን አናብስት ይታዘዙለት ነበረ። ስለዚህ ያ ማለት ነው በእንስሳት ላይ። አሁን እኛን አናብስት ቢያገኙ እንዴት ነው? እየሰማችሁኝ ነው? ያዩናል፣ ስታምሩ ብለውን ነው የሚሄዱ። የውድቀት ውጤት ነው። እመቤታችን ግን አንበሳ ቢያገኛት ሊበላት ይችላል? እየሰማችሁ ነው? ይችላል። ቅዱሳንን እንኳን እንደዛ እኮ አላደረገ። የቅዱስ አግናጢዎስ ምጥው ለአንበሳ የሚለው እንዳታስቡ፣ እሱ ሌላ ጉዳይ ነው። ኤክሰፕሽን አንበሳው አልበላህም ቢለኝ ይላል አግናጢዎስ፣ በጸሎቴ አስሬ እንዲበላኝ ያደረገ ኃይል ኖሮት አይደለም አንበሳው ያን ያደረገው ማለት ነው። ያ ኤክሰፕሽናል ሌላ እንጂ ቅዱሳን እየበቁ ሲሄዱ በፍጥረት ላይ ያላቸውን ገዥነት እግዚአብሔር ይመልስላቸዋል። ስለዚህ ሁሉም ፍጥረት ይገዛላቸዋል። አናብስት እየመጡ የአርሴማን የሌሎቹን እግራቸውን እየላሱ ምናምን የሚባለው ተረት አይደለም፣ እውነት ነው። ስለዚህ ነውር ያለበት የውድቀት ውጤት የኃጢአት ውጤት የሚባለው ገዥነትን ማጣት፣ የመልካ እግዚአብሔር መድከም። መልካ እግዚአብሔሩ አዳም ዕፀ በለስን በበላ ጊዜ ደከም አላልኳችሁ? መርገመ ስጋ መርገመ ነፍስን ገንዘብ ማድረግ፣ የሰይጣን ባሪያ መሆን ማለት ነው። ከሞቱ በኋላ ለሲኦል የተገባ መሆን፣ ሲኦል ብቻ የሚገባ መሆን ማለት ነው። እነዚህ ነውር ያለባቸው ናቸው። ሰምታችሁኛል የተናገርኩትን? በስንት ከፈልኩ የኃጢአት ውጤትን? በሁለት ከፈልኩ። እኛ ሁላችን ጋር ሁለቱም ደርሰዋል።
ሁለቱም ያልደረሰበት የለም። እመቤታችን ቅድስት ድንግል ማርያም ጋር ግን ነውር የሌለባቸው የኃጢአት ውጤቶች ደርሰዋል። ምን ማለት ነው? ይሄ ረሃብ ደርሷል፣ ጥማት ደርሷል፣ ሕማም ደርሷል፣ ስቃይ ደርሷል፣ ሐዘን ደርሷል፣ ሞት ደርሷል ማለት ነው። እነዚህም በሙሉ ተቀበላቸዋለች። እየሰማችሁን አይደለም? ነውር ያለባቸው የኃጢአት ውጤቶች ግን አንዱም እንኳ አልደረሰም እመቤታችን ጋር። በጣም ግልጽ ነው ማለት ነው ጉዳዩ አይደለም? አገላለጼ ገብቷቸዋል? ነውር ያለባቸው የኃጢአት ውጤቶች አንዱም። ይሄ ማለት ነውር ያለበት የጸጋ መገፈፍ። እመቤታችን ጋር መልአኩ ሲመጣ ምንድን ነው ያላት? ተፈሲ ፍስጦ ምልዕተ ጸጋ፣ ጸጋን የተመላሽ ሆይ ደስተኛይት ሆይ ምን ይበልሽ ነው ያላት? ቅድም የጉስቁልና ውጤት ደስታ ነው ብያችኋለሁ። ሐዘን ነው አይደለም? አይደለም። እመቤታችን አዝና ነበር መልአኩ ሲመጣ ነበር ወይ? ደስተኛ ሆና አይደል ያገኛት መልአኩ? ደስተኛይቱ ሆይ አይደል ያላት? ስለዚህ ይሄኛው አልደረሳትም ማለት ነው። የጸጋ መገፈፍ ሁሉም ጋር ደርሷል። እመቤታችን ጋር ግን ምልዕተ ጸጋ ሆይ ነው ያላት። እየሰማችሁን አይደለም? ስለዚህ ተመልከቱ፣ ሁላችንም ጋር መርገመ ሥጋ መርገመ ነፍስ ነበረ። ለምሳሌ የሴቶች መርገም ምንድን ነው? ሴቶች ዕፀ በለስን በበላን ጊዜ በጋራ ማለት ነው ምንድን ነው የተባላችሁ? ሴቶች አምጠሽ እንደዚህ ውለጂ አይደል? የዚችን ዛፍ ፍሬ እንዳፈሰሽ እንደቆረጥሻት አንቺም የወር አበባ የሚባለው አሁን የወር አበባ የምንለው ማለት ነው ያ ይምጣብሽ ተባለች ማለት ነው። አሁን ይሄ የወር አበባ አለባችሁ የለም እናንተ ጋር አለ አይደለ? ያሁኑ ከብሉዩ ጋር አንድ አይደለም። በነገራችን ላይ አሁን ያ ተሽሯል። በብሉይ ኪዳን የወር አበባ ራሱ መርገም ነው፣ የመርገም ውጤት ስለሆነ የኃጢአት ውጤት ስለሆነ። እየሰማችሁን አይደለም? አሁን የወር አበባ ያለበት ሰው መርገም ላይ ነው ያለሁት ሚል ከሆነ ቅዱስ አትናቴዎስ እንደዚህ ያለውን ሰው የክርስቶስን ማዳን ያልገባው ክርስቶስ ላይ የሚቀልድ ነው የሚለው። አሁን ከዛ ከርግማን ጋር ግንኙነት የለውም አሁን ላይ ማለት ነው። አሁን ልክ እንደ ከዛህል ታውቃላችሁ? ዛህል እንደዚህ እንደ ንፍጥ ማለት ነው እሱ ማለት ነው። ከዛ ጋር እኩል ሆኗል። አሁን ሲያልባችሁ ወይኔ ላብ ወጣ ትላላችሁ። ሸም ይዛችኋል። ላብ እያላበኝ ነው ሸም ያዘኝ ይላል። ልክ እንደ ላብ ሆኗል ማለት ነው። አሁን የወር አበባ በቃ ልክ እንደዚያ ምንም። ድሮ ግን መርገም ነበር፣ አሁን ተለውጧል ማለት ነው። እየሰማችሁን አይደለም? እመቤታችን ቅድስት ድንግል ማርያም ጋር ግን ይሄ አሁን በምጥ መውለድ እመቤታችን ምጥ ሳያገኛት ነው የወለደችው። ይህን ዝርዝር አልናገርም ሰዓት ስለሚሄድ ማለት ነው። ግን ኢሳይያስ 66 ላይ ምጥ ሳያገኛት ወንድ ልጅን ወለደች የሚል ንባብ አለ። ያንን ቅዱስ ሄሬኔዎስ ምጥ ሳያገኛት ወንድ ልጅን ወለደች የተባለችው እናታችን ቅድስት ድንግል ማርያም ናት ይላል። ምጥ አልነበረባትም። እመቤታችን ምጥ እንዳልነበረባት ቅዱስ አትናቴዎስ ዘእስክንድርያ አስተምረዋል። ጎርጎርዮስ ዘናስ አስተምረዋል። ብዙዎቹ ኤራቅሊስ አስተምረዋል። ያላስተማራል እመቤታችን ምጥ ሳያገኛት ነው የወለደችው። ምጥ ግን መርገም ነበረ፣ የኃጢአት ውጤት ነበረ። የወር አበባም የኃጢአት ውጤት ነበረ። እመቤታችን ግን ይህ አልነበረባትም። እየሰማችሁ ነው? ስለዚህ ነውር ያለባቸው የኃጢአት ውጤቶች እመቤታችን ጋር አልደረሱም ማለት ነው። እሺ ጥሩ። ነውር ያለበት የኃጢአት ውጤት ምንድን ነው? ለኃጢአት ማዘንበል። አሁን ኃጢአት ያስቸግራችኋል? አያስቸግራችሁ? ጽድቅ ነው የሚያስቸግራችሁ? ኃጢአት ነው አይደለም? ኃጢአት ነው የሚያስቸግረን በእውነት ብዙ ኃጢአት። እመቤታችን ግን ምን ያስቸግራት? ኃጢአት ያስቸግራት ነበር? የሐሳብም የነቢብም የገቢርም ኃጢአት የለባትም። አልብኪ ነውር ወኢ ምንትኒ በላዕሌኪ ነው የተባለችው። ምንም ምን ነውር ነቀፋ የለብሽም ነው። እመቤታችን ስትመሰል እንኳን በታቦት ነው የሚመስሏት ሊቃውንት። ታቦትን ደግሞ ከምን ስራ ይለዋል እግዚአብሔር ሙሴን? ኦሪት ዘጸአት ምዕራፍ 25 ላይ ተጽፏል። ስራ ሲለው እግዚአብሔር ታቦት እንዲሰራ የሚያዘው ከማይነቅዝ እንጨት ይለዋል። እየሰማችሁን አይደለም? ከምን ስራ ነው? ከማይነቅዝ። ለምን? ንቅዘተ ስጋ ወነፍስ ያልገጠማት ስለሆነች ማለት ነው። ታቦት ምሳሌ እኮ ነው። ብሉይ ኪዳን እንደ ካርታ ነው፣ እንደ ዲዛይን ነው፣ እንደ ንድፍ ነው። ሐዲስ ኪዳን ደግሞ እንደ አካል ነው። ስለዚህ ያ እመቤታችን ለማመልከት ነው። በታቦቱ የሚያድረው ማን ነበረ? በብሉይ ኪዳን እግዚአብሔር አይደለም? እግዚአብሔር በረድኤት። አሁን የሐዲስ ኪዳኗ አማናዊቷ ታቦት እመቤታችን ስለሆነች እመቤታችን ደግሞ ንቅዘት የኃጢአት ነቅና ነውር የሌለባት ስለሆነ እሷን አስቀድሞ ከማይነቅዝ እንጨት በሚሰራ ታቦት እንድትመሰል አደረጋት። እሱም ብቻ አይደለም፣
ከማይነቀዝ እንጨት ታቦቱ ከተሰራ በኋላ በውጭም በውስጥም በወርቅ ለብጠው ደግሞ ይላል። አዲሽናል ማለት ነው። ይህንን ለእመቤታችን ሰልቶ ለቤተ ክርስቲያንም ሰጥተው የሚተረጉሙ ሊቃውንት አሉ። እርግጥ እመቤታችንና ቤተ ክርስቲያን የአንድ ሳንቲም ሁለት ገጽታዎች ናቸው። በተለይ ቅዱስ ኤፍሬም ሶርያዊ እኔስ ቤተ ክርስቲያን ባልኩ ጊዜ ማርያም ማለቴ ነው ይላል። ማርያምና ቤተ ክርስቲያን ስማቸው ራሱ አንድ ነው ይላል። እየሰማችሁ ነው አይደለም? እየሰማችሁ የቤተ ክርስቲያን ራስ ማን ነው? ቤተ ክርስቲያን ኃጢአት አለባት አይደል? ፈሩ የለባትም አለባት። ወዲያው ለመሄድ እኮ ምቹዎች ነን እኛ። አሁን ዝም ብዬ የተወሰነ ጥቅስ ጠቅሼ ኧረ አለባት እንደዚህ ይሄን አታውቁም ብል እኮ ትቀበላላችሁ። አለባት ኃጢአት፣ ነውርና ነቀፋ የሌለባት ንጽሕት አካል ናት ቤተ ክርስቲያን። ቤተ ክርስቲያንን በአካል በሰብዕና በሰውነት ከሆነ እንደ እመቤታችን ቤተ ክርስቲያን የሚመስል የለም። ቤተ ክርስቲያን ሲባል ሕንፃውን እያሰባችሁ ደግሞ እንዳይሆን የቅዱሳን ጉባኤ ማለት ነው። ቅድስና የሌላቸው የማይጨምሩባት፣ ቅድስና ያላቸው የሚጨምሩባት አካለ ክርስቶስ ባዲ ኦፍ ክሪስት የምትባለው ማለት ነው። ሊቪንግ ባዲ ኦፍ ክሪስት ነው የምትባለው፣ ሕያዊት የክርስቶስ አካል ማለት ነው። እመቤታችን ደግሞ ቤተክርስቲያን ሕያዊት የክርስቶስ አካል ናት። እመቤታችን ደግሞ ከአካሏ አካሉን ነስቷል፣ ከስጋዋ ስጋ ከነፍሷ ነፍስን ነስቷል። የቤተክርስቲያን ራስ እሱ ነው። የማርያም ራስ ምን ይላል ዮሐንስ ዘደማስቆ? እርግጥ ዮሐንስ ዘደማስቆ ብቻም አይደለም። እዚህ ያዕቆብ መሰላል ትዝ ይላችኋል? ያዕቆብ መሰላል አታስታውሱም? ኦሪት ዘፍጥረት ምዕራፍ 28 ቁጥር 10 ጀምሮ ታሪኩ አለ። ያዕቆብ መሰላል ከምድር እስከ ሰማይ ድረስ ተተክሎ በመሰላሉ ላይ እግዚአብሔር ነበረ ይላል። በመሰላሉ ላይ ደግሞ መላእክት ይወጣሉ ይወርዳሉ ተብሏል። እየሰማችሁ ነው አይደለም? ያ መሰላል አክቹአሊ እንደዚህ አይነት መሰላል የለም። ከምድር እስከ ሰማይ የሚደርስ መሰላል ታውቃላችሁ ወይ? የምታውቁት ካለ እኛ ለመውጣት ነው በዛው እንደ እንትን ሰዎች እንትን እንዳትሉ ማለት ነው። እነዛ የሰናኦር ሰዎች ግንብ ሰርተን እንውጣ ብለው እንደሞካከሩት ከምድር እስከ ሰማይ የሚደርስ መሰላል አለ ብላችሁ አስዩም እንዳታደርጉ። ኤክሰፕሽናል ላደር እመቤታችን ናት። ልዩ ከምድር እስከ ሰማይ ሊደርስ የሚችል ምንም መሰላል የለም። ኤክሰፕሽናሊ ግን እመቤታችን ብቻ ደርሳለች። እመቤታችን ምን ማለት ነው? ሰማይን ከምድር ጋር ያገናኘች ናት ማርያም። እርቅ የተፈጸመው በማርያም በር በኩል ነው። በሯ ናት። በነገራችን በሯ ናት። እየሰማችሁ ነው አይደለም? በተዘጋ በር ነው አካላዊ ቃል ወደ ዓለም ሲገባ አባ ጄሮም የተባለ ሊቅ ማለት ነው። ወደ ዓለም ሲገባ በተዘጋ በር ገባ፣ ከዓለም ሲወጣም በተዘጋ በር ነው የወጣው። የተዘጋ በር ሁለተኛ ላይ የተባለው የታተመ መቃብር ነው። የመጀመሪያይቱ ወደ ዓለም የገባባት የተዘጋች በር የተባለችው ደግሞ እመቤታችን ናት። ይሄ ትንቢተ ሕዝቅኤል ምዕራፍ 44 ላይ ወደ ምስራቅ ወደሚመለከተው በር አመጣኝ፣ ያን በር ተዘግቶ ነበረ፣ ማንም አልገባበትም፣ የሰራዊት ጌታ እግዚአብሔር ብቻ ግን ገብቶ እንደተዘጋ ወጣ ሚላት ያቺ መቅደስ እመቤታችን ናት። እየሰማችሁን አይደለም? አካላዊ ቃል እንደተዘጋች ገብቶ እንደተዘጋች ወጣ ማለት ነው። አሁን እዩ፣ እመቤታችን በጣም ልዩ ነገር ነው ያላት። ከቤተ ክርስቲያን ጋር ሁሉ እያነጻጸሩ ይናገራል። ያዕቆብ መሰላል ከምድር እስከ ሰማይ፣ ያቺ መሰላል የእመቤታችን ምሳሌ ያደርጋትና ዮሐንስ ዘደማስቆ ከመሰላሏ ላይ እግዚአብሔር አለ ተብሏል። በመሰላሉ ላይ ደግሞ መላእክት ይወጣሉ ይወርዳሉ ተብሏል። ልብ በሉ። ሊቁ ምን ይላል? የሴት ሁሉ ራስ ወንድ ነው። ሴቶች የሴት ራስ ማን ነው? የሴት ራስ ማን ነው? ፍዝዝ ደስ አላላችሁ መሰለኝ። እና ራስ ያለ አካል እኮ ደግሞ አይኖርም። እናንተ የወንዱ አካል ናችሁ። ራስ አሁን ይሄ ጭንቅላት ያለ አካል ብቻውን ሊኖር ይችላል? ስለዚህ እናንተ እኮ ትልቁን ፓርት ይዛችኋል ማለት ነው። ቀለል ተደርጋችሁ እየታሰባችሁ አይደለም። ሴት አካል ናት። ወንድ ምንድን ነው የተባለ? ራስ ነው። የሴት ሁሉ ራስ ወንድ ነው። እመቤታችን ሴት ናት አይደለችም? በጾታ መልሱ። የሴት ሁሉ ራስ ወንድ ነው። የማርያም ራስ ግን ወንድ አይደለም፣ እግዚአብሔር ነው ይላል ሊቁ። ለዛ ነው መሰላሏ ላይ እግዚአብሔር ነበረባት የተባለችው። ያዕቆብ መሰላል ቀጥታ እመቤታችን የምታመለክት ስለሆነ ነው ይላል ሊቁ። ስለዚህ ልክ የቤተክርስቲያን ራስ እግዚአብሔር ነው እንደምንለው የማርያም ራስ እግዚአብሔር ነው። ቤተክርስቲያን ሐሳቧ የእግዚአብሔር ነው። የማርያምም ሐሳብ የማሐሳብ ነው፣ የእግዚአብሔር ነው። ቤተክርስቲያን እውነት ነው ያለባት። እመቤታችን ከእውነት ውጭ ተናግራም አታውቅም። ከእውነት ውጭ ከተናገረች በተናገረችበት ጊዜ ያ የተናገረችው ነገር ኃጢአት ስለሆነ ኃጢአት አለባት ማለት ነው።
እየሰማችሁን አይደለም? ኃጢአት ካለባት ሰውነቷን ነውር ገጥሞታል ማለት ነው። ሰውነቷን ነውር ከገጠመው ሌላ ችግር መጣ ማለት ነው። ኃጢአት ስቦ የሚያመጣው ብዙ ነገር ስላለ ማለት ነው። ስለዚህ እመቤታችን ምንም ነውር የለባትም። ለዚህ ነው ቅዱስ ኤፍሬም ሶርያዊ ሂምን ኦፍ ዘ ቸርች በተባለው መጽሐፍ ላይ ምን ይላታል? ፖይንትለስ ይላታል። ወይም ስትሬን የሌለባት ምንም ስትሬንለስ ፖይንትለስ ይላታል እመቤታችን። እንደውም ባገላለጹ ጌታ ሆይ አንተና እናትህ ብቻ ምንም ነውር ምንም ነቀፋ የለባችሁም ይላል። አንተም ጻዕዳ ነህ እርሷም ጻዕዳ ናት ይላል። እየሰማችሁ ነው አይደለም? ነውር የለባትም እመቤታችን። እመቤታችን ነውር እንደሌለባት ስፖትለስ እንደምትባል ጎርጎሪዮስ ገባሬ መንክራት የሚባል በጣም ታላቅ የሶስተኛው ክፍለ ዘመን ሊቅ አለ። ኮንሰርኒንግ ዘ ሆሊ ማዘር ኦፍ ጋድ ሚል በጣም ድንቅ ጽሑፍ አለው። ግሪጋሪ ገባሬ ምንድነው? ገባሬ መንክራት አልኩኝ በእንግሊዝኛ ጀምሬ በግዕዝ አስገባው። ወንደር ወርከር የሚባለው ማለት ነው። ይሄ ሰርች ብታደርጉ ሁሉ ይመጣላችኋል። ኮንሰርኒንግ ሆሊ ማዘር ኦፍ ጋድ በሚል በጣም ድንቅ አለው። እዛ ምንም ነውር ነቀፋ እንደሌለባት ያዕቆብ ዘስሩግም ይሄን ይናገራል። ምንም ነውር የለባትም፣ ነቀፋ የለባትም ምሉ እና ሙሉ በሙሉ ንጹህ፣ ሙሉ በሙሉ ቅድስት፣ ሙሉ በሙሉ ድንግል ናት፣ በሐሳብም በነቢብም በገቢርም ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ልዩ ናት ማለት ነው። ልዩ ናት። ነውር ያለበት የኃጢአት ውጤት እኛ ላይ የደረሰ እመቤታችን ላይ ያልደረሰም። ሰምታችሁኛል? ገብቷችኋል? አዎ፣ ትንሽም ቢሆን ሰፊ ስለሆነ ማለት ነው ጉዳዩ። ስለዚህ ውድቀት የሚለው ጋር መጥቼ ነው ወደ እመቤታችን። ለምንድን ነው እመቤታችን ላይ እንዳይኖርባት እግዚአብሔር ያደረገው? ለምን ጠበቃት? የጠበቃት የድህነት በር ምክንያት ስለሆነች ነው። የምንድነው በእመቤታችን ምክንያትነት ነው። የሚያድነን እግዚአብሔር ነው። እየሰማችሁ ነው አይደለ? ያዳነን እግዚአብሔር ነው። በማ ምክንያት ነው ያዳነን? ለአምላክ ሰው መሆን ብቁ ሆና የተገኘችው ማናት? ማናት? እኛን በአጠቃላይ ወክላ ማለት ነው። ሰው ስለሆነች እኛን ወክላ። ኤክሴፕሽናሊ ግን እመቤታችን ጋር አይነ። ለዚህ ነው እና አባ ሕርያቆስ እግዚአብሔር አብ ከሰማይ ሆኖ ምስራቁን፣ ሰሜኑን፣ ደቡቡን፣ ምዕራቡን ተመለከተ፣ አሻተተ፣ ፈለገ፣ እንዳንቺ ያለ ንጽሕና ያለውን አላገኘም፣ የሚወደውን አንድያ ልጁን ወደ አንቺ ሰደደ የሚለው ለዚህ ነው። እንደ እመቤታችን ቅዱስ ያዕቆብ ዘስሩግ እንደውም ምንድን ነው የሚለው? ኦን ዘ ማዘር ኦፍ ጋድ በሚለው መጽሐፍ ላይ በዚያ ዘመን እመቤታችን በነበረችበት ዘመን ብቻ አይደለም፣ ከእሷ ቀድሞ ራሱ ከእመቤታችን የተሻለ ንጽሕና ያለው ሰው እግዚአብሔር በሐሳቡ ፍጥረትን በሙሉ ከመፍጠሩ በፊት ያውቃል አያውቅም? እየሰማችሁ ነው? ጮክ ስትሉ ያውቃል አያውቅም? እሺ ምን አይነት ሰው መቼ እንደሚነሳ ያውቃል አያውቅም? እግዚአብሔር ተመልከቱ። ለምንድን ነው 5500 ዘመን የቆየው ታውቃላችሁ? 5500 ዘመን የቆየው ራሱ በእመቤታችን ምክንያት እንደሆነ ታውቃላችሁ? በአንድ ጊዜ እንድትወለድ ወደ ኋላ ጎትቶ እኮ ማድረግ ይችላል። ግን ቅደም ተከተሉን ጠብቆ ሴት እግዚአብሔር በሐሳቡ ፍጥረትን በሙሉ ከመጀመሪያ እስከ መጨረሻ ያውቃል። ስለዚህ ፍጥረት ውስጥ እንደ እመቤታችን ያለ ከሷ ቀድሞ አዳም ኃጢአት ከሰራ ከ2000 ዓመት በኋላ እንደ እመቤታችን ያለ ንጽሕና ያለው ቢኖር ኖሮ በ2000 ዓመት ወጥቶ ያድነን ነበር። የሰማችሁ ነው አይደል? የምናገረውን ለምንድን ነው የዘገየ? እንደሷ ፍጥረትን ሲመለከት እግዚአብሔር ቀድሞ በሚያውቀው ንጹህ ዕውቀቱ እግዚአብሔር ፍጥረትን በሙሉ ሲመለከት ኤክሴፕሽናል ሆና የተገኘችው እመቤታችን ናት። ስለዚህ እሷን ጥበቃ ነው ያ ሁሉ ዘመን የመጣ። ከእሷ ቀድሞ ይላል ያዕቆብ ዘስሩግ ከእመቤታችን የበለጠ ንጽሕና ያለው ቢኖር ኖሮ እሷን ሳይጠብቅ ከዚያችኛይቱ ይወለድ ነበረ፣ ግን የለም። ስለዚህ እመቤታችን ቅድስት ድንግል ማርያም እስክትመጣ ድረስ ጠበቀ። ከዚያ በኋላ መልአኩን ወደ እሷ ላከ። በዚያችኛይቱ በቀደመችው ሔዋን ምክንያት የገቡ ርኩሰቶችን በሙሉ በዚችኛይቱ ሊሽር ፈልጓልና በተቃራኒ ያደረገ ማለት ነው። በሴት በኩል የገባውን ድክመት በሴት በኩል መለሰው። አዳም ዕፀ በለስን ከበላ በኋላ ሴት በሙሉ ተዋርዶ ነበረ። ታውቃላችሁ፣ ብሉይ ኪዳን ላይ ወንዶችና ሴቶች ተሰብስበው እያሉ ሴቶች ባላየ ይታለፉ ነበረ። አሁን እዚህ አዳራሽ 200 ሰው ቢኖር 100 ወንድ 100 ሴት ቢኖር ስንት ሰው አለ ሲባል 100 ይባል ነበር። አይገርምም? ሴቶች እየሰማችሁ ነው? 100 ሴት ባላየ ይታለፍ ነበር። እንዳትቆጠሩ ያደረገች የቀደመችው ሔዋን ነበረች። አሁን በሴት ምክንያት ሴቶች ተዋርደው ነበረ። በቀደመችው ሔዋን ምክንያት ዮሐንስ አፈወርቅ ምን ይላል? እንዴ ሲዘማነኑ ቆዩ ወንዶች ሴቶች ላይ ምን ሲሉ፣ እኛ ብቻችንን እናንተን አስገኘን፣ እናንተ ግን ያለኛ እኛን ማስገኘት አትችሉም እያሉ። ለምን? የቀደመው አዳም ብቻውን ያለ ሴት ሔዋንን ስለወለደ ማለት ነው። እየሰማች እንተንም አቃጥላ አጠፋች። ከዳግማይ አዳም ከክርስቶስ የበቀለችው ከዳግማይቱ ሔዋን ከማርያም የበቀለው አዳም ዳግማይ አዳም ክርስቶስ ግን
አንተ ላይ ሰይጣን ያቀጣጠለውን እሳት አበረደ፣ አጠፋ። እየሰማችሁ ነው ወይ? የቀደመው አዳም ማንን የወለደው አለን? ብቻውን ማንን የወለደው? ሔዋንን። ሔዋን ጠቀመችው ለጊዜው፣ ጠቅመዋለች ለጊዜው፣ ለስተት ምክንያት ሆነዋለች አይደል? ግን ሚድነው በሷ ምክንያት ነው። ታውቃላችሁ፣ ከሷ ልጅ እየወለደ ካልመጣ ችግር ውስጥ ነው የሚገባው ማለት ነው። ለጥፋት ምክንያት የሆነችውን ራሷን እግዚአብሔር መልሶ ለድነት ምክንያት አደረጋት ማለት ነው። ግን ወንድ ብቻውን ሴት ወልዶ ሴቶች ላይ ሲዘማነን ቆየና ዘመኑ ፍጻሜ ሲደርስ ደግሞ ሴቶችን ወክላ ቅድስት ድንግል ማርያም መጣች ማለት ነው። ይህናንተን እንዳንኩራራ ማለት ነው። ወንዶቹ መጣችና ብቻዋን ያለ ዘራ ብእሲ ስግው ቃል ክርስቶስን ወለደችው። ያችኛይቱ ፍጡር ያኛው አዳም ፍጡር ሔዋንን ስላስገኘ ስንዘማነን ቆይተን ነበረ። ይችኛይቱ ዳግሚት ሔዋን እመቤታችን ግን ፍጡር አይደለም ያስገኘችው፣ ስግው ቃል አምላክን ነው። ስለዚህ ሴቶች ላይ የነበረውን ሀፍረት በሙሉ ገፋ፣ ሴቶችን አከበረቻቸው ማለት ነው። አሁን ሴት በጣም የከበረች ናት አይደለም? ድሮም የከበረች ናት፣ ግን በኃጢአት ምክንያት አሁን ስትቆጠሩ የሚቻል ቢሆን ደብል አድርገን እንቆጥራችሁ ነበር። አንዱን ደብል እያደረግን እየሰማችሁ ነው። ደስ ይላችኋል አይደለም? እንደዚህ ሲባል እና ሔዋን እመቤታችን ቅድስት ድንግል ማርያም ያን ያህል ክብር እንዲመለስ ነው ያደረገች። ከዚያ ልብ በሉ አዳም ውስጥ የገባው ኃጢአት፣ ጉስቁልና በአጠቃላይ የሚደመሰሰውና የሚሻረው በእመቤታችን ምክንያት ነው። ስለዚህ ማተላከ ገብርኤል ወደማ ወደ እመቤታችን። ያኔ ሰይጣን መጣ በእባብ ገላ ተሰውሮ ወደ ሔዋን ምን ለማድረግ? ለመጣል። አሁን እኛን ለማዳን ወደ እመቤታችን መልአኩ መጣ። ስለዚህ መልአኩ ሲመጣ እመቤታችን ቅድስት ድንግል ማርያም ሲያናግራት የምስራቹን ቃል ሲነግራት ማለት ነው። እመቤታችን የመልአኩን ቃል ሰምታ ሙሉ መብት ነው ነፃነት ነው የተሰጣት። አልቀበልም የተወሰነ ቆይተና ምናምን አላለችም እንጂ ብትለው ኖሮ ምን ሊሆን ይችል ነበረ የሚለውን ልክ ይሄን ማየው አዝ ኢፍ አይ ዌር ኤ በርድ እንደሚለው ነው። ወፍ በሆን ኖሮ በር ነበረ የሚል ሰው ቢኖር ወፍ አይደለም አርፈ ተቀመጥ ነው መልሶ አይደለም። መልአኩን ትንሽ ቆይተና ብትለው ምን ይሆን ነበረ ብሎ የሚጠይቅ ሰው አለ። መልአኩን ትንሽ ቆይተና ብትለው ኖሮ ምን ሊፈጠር ይችል እንደነበረ ተፈጥሮ ስላላየን አናውቀውም ማለት ነው። ገብቷችኋል አነጋገሬ? የመልአኩን ቃል ተቀበለችው እመቤታችን አጠቃላይ እኛን ወክላ ማለት ነው። ስለዚህ ንጹሕ ዘር ስለነበረች ተቀበለች። ከዚያ በኋላ ቃል ከስጋ ጋር ተዋሃደ፣ ስግው ሆነ። አምላክ ሰው አምላክ ሆነ። አዳም ዕፀ በለስን የበላው ለምንድን ነው? ምን ትሆናለህ ተብሎ ነው? መልሱ እንጂ አይሰማም። ሆነ ተንኮታኮት አይደለም? ጸጋውን አወለቀ አይደለም? ወደቀ፣ አፈር ከድሜ በላ። ግን አይገርምም? እግዚአብሔር እኛን ለምንድን ነው ቅድም የፈጠረን ብያቸዋለሁ። መጀመሪያ ስለምን ፈጠረን? ዛሬ ሆህታ 12 በተሰኘው የዘወተ ብርሃን ሚዲያ መርሃ ግብራችን ላይ ስለ ስርዓተ ቅዳሴ ነው የምንማረው። ስለ ዓለሙ ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻውን የሚያስብ ዘንድ ስለ ዓለሙ ሁሉ እንማልዳለን። ቅዳሴ ቀደሰ ከሚለው የግዕዝ ግስ የወጣ ሲሆን የተለየ የተመረጠ ልዩ የሆነ ማለት ነው። በቤተ ክርስቲያን ውስጥ የሚደረግ የጋራ ጸሎትን የሚወክል መጠሪያ ነው። ቤተ ክርስቲያናችን ታዲያ አማናዊ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የምታቀብልበት ጸሎት ቅዳሴ እየተባለ ይጠራል። ኦርቶዶክሳዊት የሆነችው ስርዓተ አምልኳችን እንግዲህ ፍጹም ሰማያዊት ናት። ከዚች ምድር ላይ አንስተን የምናደርገው በላይ በሰማያት ደግሞ የማይደረግ ነገር የለም። ስርዓተ ቅዳሴ ጸሎት የሚመደበው በማህበር ጸሎት ውስጥ ነው። እዚህ ስርዓተ ቅዳሴ ምንድን ነው ብለን ስንጠይቅ ከጸሎትነቱ ባለፈ ስርዓተ ቅዳሴ መስዋዕት ማቅረቢያ ነው። ስርዓተ ቅዳሴው ላይ እየተሳተፍን ያለ ነው እኛ ብቻ አይደለንም። በስርዓተ ቅዳሴው ላይ እኛ የማናያቸው እነሱ የሚያዩን፣ እኛ የማንሰማቸው እነሱ የሚሰሙን፣ እኛ ማንመለከታቸው እነሱ የሚመለከቱን ቅዱሳንም ጭምር አሉበት። እግዚአብሔር ስለምን ፈጠረን ያልኳችሁ? ስለ ፍቅር አላልኳችሁም ወይ? ለምን ትረሳላችሁ ታዲያ? ያዙ እንጂ ስለምንድን ነው እግዚአብሔር የፈጠረን? ስለ ፍቅር። ፍቅር ምንድን ነው? ቁመቱ ቁመቷ፣ መልኩ መልኳ፣ አይኑ አፍንጫው ምናምን ነው ፍቅር። እሱ እብደት ነው ጅልነት ነው።
ፍቅር የሚባለው ፒውር የሆነው ፍቅር እንደዚህ አይነት ሪስትሪክሽን የለበትም እና በውጫዊ ነገር ላይ እንደዚህ የተደገፈ አይደለም። ቤዝ ካደረገ እንኳን ቤዝ ሊያደርግ የሚችለው መልካ እግዚአብሔርን ነው። እኛ ስንሆን ማለት መልካ እግዚአብሔር ያስቸግራል፣ ይገባኛል። ይሄን እንደማትቀበሉኝ ያውቃለሁ። ገብርኤል ሚካኤል እንኳን መጥቶ ቢናገር በዚህ ጉዳይ ለፈኝ ልትሉ እንደምትችሉ አውቃለሁ። ግን ቢሆንም ልናገረው ብዬ ነው። ፍቅር ነው። ፍቅር የህይወት ዋና ማዕከል ነው። አዳምና ሔዋን ያጡት የመጀመሪያ እጦት ፍቅርን ነው። አሁን ተመልከቱ፣ እግዚአብሔር እኛን ሊያድን ፈለገ። አዳም ላይ ይህም ብትበላ አምላክ ትሆናለህ ብሎ ሰይጣን ሲያቅለበልበው ያናገረው ነገር ነበር። የሐሰት ክስ ማለት ነው። ከዛ ልክ አዳም ሲበላ ደግሞ ይህን ብትበላ አምላክ ትሆናለህ ስላልኩ በላ አፈር ከድሜ ብላ ልጥልህ ነው እንጂ ብሎ አዳም ላይ ሲዘባበትበት ነበር ዲያብሎስ። እግዚአብሔር ግን ፍቅሩን ተመልከቱ። ዕፀ በለስን በልቶ ያመፀበትን አዳምን እንዴት እንደወደደው እዩ። የሰይጣንን ቃል ትንቢት አደረገና ይህን ዕፀ በለስ ብትበላ አምላክ ትሆናለህ ብሎ ሰይጣን ተናግሯል ሲያቅለበልበው። ያችን ቃል ሳቅለበልበኝ ተናግሬ እግዚአብሔር ትንቢት አድርጎ ፈጸማት ብሎ እንዲንቀጠቀጥ ምን አደረገው መሰለ? አዳም ዕፅ ቢበላ አምላክ አይሆንም ነበር፣ መሆንም አልቻለም፣ ወድቋል። አምላክ ግን የሰውን ስጋ ተዋህዶ ሰውን አምላክ ማድረግ ይችላል አይችልም? ፈዛቸዋል። ሰው አምላክ መሆን ይችላል? መልሱ። የመቻል ድክመት ጉድለት ስላለበት ማለት ነው አይደለም? ከቻለ እንኳን ሰው በራሱ አምላክ የሚሆን ከሆነ ከዚያ የበለጠ ብቃት ስለሌለ ካህሌ ሁሉ ነው ማለት ነው አይደለም? አምላክ መሆንን የቻለ ሰው ሌላ ነገር መሆን ያቅተዋል? ያቅተዋል ወይ? ምን ያፈዛቸዋል? ቀላል ነገር እኮ ነው እየነገርኩ አያቅተው። ስለዚህ አምላክ መሆን ይችላል ብሎ ማሰብ ማለት ካህሌ ሁሉ ነው ብሎ እንደማሰብ ማለት ነው። ወይም በሌላ አነጋገር ልክ አዳም አምላክ መሆን ከቻለ አሁን እናንተ አምላክ መሆን ትችላላችሁ ቢባል ኖሮ ታስቀምጡናላችሁ? ልክ ኃጢአት ትሰሩና አሁን እግዚአብሔር በሲኦል ሊቀጣኝ ነው ምን አባቴ እንደው አምላክ አልሆንለትም እንዴት አትሉ? ማንል ይመስለናል እንጂ የሚቻል ቢሆን ኖሮ ሁላችንም አምላክ እንሆን ነበር። ከዛ ምን ይመጣል? ፓንቴይዝም የሚባል እምነት ታውቃላችሁ? አምላክ በሁሉ ስላለ ሁሉ አምላክ ነው የሚል ማለት ነው። አምላክ ወንበር ላይ ስላለ ወንበሩ አምላክ ነው። አምላክ ጊንጥ ላይ ስላለ ጊንጡ አምላክ ነው። አምላክ ሁሉም ላይ እጽዋቱም እንስሳቱም ላይ ስላለ ሁሉም አምላክ ነው የሚል። ሁሉም አምላክ የሚሆን ከሆነ ደግሞ አምላክ ስለማይኖር ፓንቴይዝም እርስ በርሱ በጣም ተቃራኒ። ግን ለሰው ያ አይቻልም። ሰው አምላክ መሆን አይችልም። አሁን እንገልብጠው። አምላክ ሰው መሆን ይችላል አይችልም? ይችላል አይደለም? ስለዚህ አምላክ ሰው ሆነ። አምላክ ሰው ለመሆን ግን ማንን የመረጠው? ሰው የሚሆንባት ሰው ለመሆን ያዘጋጃት የመረጣት ማናት? ማናት? ከማይፀን ጀምሮ ጠብቆ የአዳም ቅድም የነገርኳችሁ የኃጢአቱ ክፉ የሆኑ ውጤቶች እነዚያ እንዳያርፉባት ከማይፀን ጀምሮ ጠብቆ ያን አድርጎ ለይቶ እንደ ታቦት በወርቅ እንደተሰራች አድርጎ ለይቶ አምላክ ከስጋዋ ስጋ ከነፍሷ ነፍስ ነሳና ሰይጣን የተናገረውን ቃል ትንቢት አድርጎ ሰውን የባህሪ አምላክ በተዋህዶ አደረገውና ይህን ብትበላ አምላክ ትሆናለህ ብሎ የተዘባበተውን ሰይጣንን የተናገረውን ቃል ትንቢት አድርጎ ቀጠቀጠው። በጣም አይገርምም? በእንተ ሕማሞሙ ለነዳያን ወበእንተ ጋአሮሙ ለሙቋን ይዜ እትነሳ ይቤ እግዚአብሔር ሬሲ መድኃኒተ ዋግህድ ቦቱ የሚለው ዳዊት ይህንን ነው። የሰይጣንን ስራ አስተራየ ወልደ እግዚአብሔር ከመ ይሳር ግብሮ ለዲያብሎስ የሚለውም ይህንን ነው። በነገራችን ላይ የሰይጣንን ስራ ያፈርስ ዘንድ ልክ ሕፃናትን በሆሳና እንዳስመሰገረ ማለት ነው። እማፈ ደቂቅ ወሕፃናት አስተዳለው ከስብሐተ። ለምንድን ነው ስብሐት ከሕፃናት እንዲፈልቅ ያደረገው እግዚአብሔር የሚል ጥያቄ ሲጠየቅ ሌሎች እንዳያመሰግኑት ተጭኖ በዚያ የነበሩ ሰዎች ማለት እንዳያመሰግኑ አያደርጋ ማንም አያመሰግንም ሲል ማመስገን የማይችሉትን እንዲያመሰግኑ አደርጋለሁ ነው። እማፈ ደቂቅ ወሕፃናት አስተዳለው ከስብሐተ በእንተ ጸላኢ ነው የሚለው። ስለ ጠላት ብለ ከመትን ስቶ ለጸላኢ ወለ ገፋኢ ይህንን ገፊ ታሳፍረው ዘንድ ከሚጠቡ ከሕፃናት አንደበት ምስጋናን አዘጋጀ። ስለዚህ አሁን እግዚአብሔር ምን አደረገ? ከእመቤታችን ሰውነት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰይጣን የተናገራትን ቃል ትንቢት አድርጎ ሳያቅለበልበኝ ተናግሬ አምላክ ሰው ሆነና ሰውን አምላክ አድርጎ አሳፈረኝ ይል ዘንድ በተዋህዶ ቃል ስጋ ስጋ ቃል ሆነ፣ ሰው አምላክ ሰው ሆነ። የሰይጣን ቃል ፈረሰ ማለት ነው። ሰማችሁ? ስለዚህ ድህነት
በስግው ቃል በኢየሱስ ክርስቶስ በእመቤታችን ምክንያትነት ለእኛ ተፈጸመ። አምላክ ለምን ሰው ሆነ ስንል እኛን ለማዳን። ለምንድን ነው ሰው የሆነው? መልሱ። ለምንድን ነው ሰው የሆነው? እኛን ለማዳን። እኛን ያዳንን እንዴት ነው? ቤዛ በመሆን። እየሰማችሁ ነው አይደለም? ስለኛ ቤዛ ለመሆን በማቴዎስ ወንጌል ምዕራፍ 20 ቁጥር 22 ላይ የሰው ልጅ ይላል። ማቴዎስ 28 መሰለኝ 28 የሰው ልጅ ይላል ሊያገለግልና ቤዛ ሊሆን ነው የመጣው እንጂ እንዲያገለግሉት አይደለም ይላል። እስኪ ተናገሩት። የሰው ልጅ በሉ። ሊያገለግልና ቤዛ ሊሆን ነው የመጣው። ወልደ እጓለ እመሕያው የሚባለው ክርስቶስ ነው። ወልደ ራሱን የሰው ልጅ እያለ ይጠራል። የሰው ልጅ የሚለው ትንቢት ስላለ ነው። በነገራችን ላይ በብሉይ ኪዳን አምላክነቱ በሰው ልጅ አንጻር ስለተነገረ ነው፣ ሰው ስለሚሆን ማለት ነው። ስለዚህ አምላክ ሰው ሆነና ቤዛ ሆኖ እኛ ልንቀበል የሚገባንን መከራ፣ ረሃብ፣ ስቃይ፣ ሞት በአጠቃላይ ስለኛ እሱ ተቀበለ። ስለዚህ ስለኛ እሱ ሲቀበል በፈቃዱ መልሱልኝ። አሁን በከብቶች በረት ተወልዷል አልተወለደም? ግን እሱ ምንድን ነው? አትፍሩ፣ በደንብ መስክሩ። ምንድን ነው እሱ? ቤት ተወለደ። መልሱ። ቤት ተወለደ። ለማ? ለራሱ ወይስ ለኛ? እሺ መልሱ። ለማ ተወለደ? ለራሱ ወይስ ለኛ? ለኛ። እሺ ገዳመ ቆሮንቶስ ገብቶ ጾሟል አልጾመም? ለማ? ለራሱ ወይስ ለኛ? ስለኛ። እሺ ጥሩ። ሳምራዊቷ ጋር ሄዶ ጠማኝ ብሏል አላለም? ብሏል። ችግር የለውም ብሏል አላለም? ስለ ራሱ ስለኛ። ስለኛ ሲል ምን አለ? ተጠማ። ስለኛ በፈቃዱ ነው። በነገራችን ላይ በመስቀል ላይ ተሰቅሏል አልተሰቀለም? ስለ ራሱ ወይስ ስለኛ? ተጠምቋል አልተጠመቀም? ስለ ራሱ ነው ስለኛ? እያንዳንዷ ስለኛ ናት። ወደ መቃብር ገብቷል አልገባም? መልሱ። ለማ? ስለኛ። ቤዛ መሆን ማለት ነው። አዳም በኃጢአት ምክንያት የመጣበትን በሙሉ ነው የሄደው ክርስቶስ። ስለዚህ ይኸው በኦርቶዶክስ በፕሮቴስታንቶቹ ነገረ ድህነት የሚባለው መስቀል ላይ የተንጠለጠለ ነው። እየሰማችሁን አይደለም? መስቀል ላይ የተንጠለጠለ ነው ማለት አሁን እኔ አይን ብቻ ብሆን እንዴት ነው አምራለሁ? አይን ብቻ አትበሉ። አይን ብቻ ብሆን አምራለሁ? ጆሮ ብቻ ብሆን አምናለሁ? ቅዱስ አትናቴዎስ ነው ኢፒኩሪያንስ የተባሉ መናፍቃን አሉ። እግዚአብሔር የለም ብለው ሲናገሩ እግዚአብሔር የሌለ ቢሆን ኖሮ ሰው ወይ አይን ብቻ ወይም ጆሮ ብቻ ወይም አፍ ብቻ ወይም እግር ብቻ ወይም ሆድ ብቻ ወይም መሆን ነበረበት። ግን አሁን ዲዛይን ነው አይደለም? አሁን ይሄን ህንፃ ስታዩ ይሄ ህንፃ በራሱ እንዲህ ሊሆን ይችላል? ይችላል ወይ? ይሄን ህንፃ ዲዛይን ያደረገ ዲዛይነር አለ አይደለም? ልክ እንደዚያ ሰው ዲዛይን ነው፣ ስዕል ነው ማለት ነው። ዲዛይኑ ካለ ዲዛይነሩ አለ ማለት ነው። ዲዛይነሩ አለ ማለት ነው። ስለዚህ አይን ብቻ መሆን ጥቅም እንደሌለው ልክ ፕሮቴስታንቶች ከጽንስ ጀምሮ እስከ እርገት ድረስ ያለውን ትተው ሮጠው መስቀል ላይ ይቆማሉ። ግን የተጸነሰው ለማን ነው? መልሶ እንጂ ለማን ነው? ለኛ። የተወለደው ለማን ነው? ለኛ ነው። የተጠመቀው ለማን ነው? ዝቅ ብሎ እግር ያጠበው ለማን ነው? የተሰቀለው ለማን ነው? እያንዳንዷ የማይተናነስ ድህነት ነው ያለበት። ድህነት ከጽንስ ጀምሮ እስከ እርገት ቤዛ መሆን ማለት ነው። አዳም የደረሰበትን በሙሉ ስለ አዳም ተቀብሎ ነው አዳምን ነፃ ያወጣው። ይሄ በጣም አስገራሚ ነገር ነው። ስለዚህ ክርስቶስ ለኛ ምናችን ነው? ቤዛችን ነው። እስኪ ተናገሩ፣ ምናችን ነው? ቤዛችን ነው። ያ ቤዛ ከማ ተገኘ? ከማን ነው የተወለደው? መልሱ እንጂ ከማ ከእናታችን ከቅድስት ድንግል ማርያም ቤዛችን የተወለደው። ስለዚህ ድህነታችን በእመቤታችን ምክንያትነት በክርስቶስ አዳኝነት ከጽንስ እስከ እርገት ድረስ በፈጸመው የቤዛነት ስራ ነው የተሰጠ። እየሰማችሁ ነው አይደለም? በዚህ ነው የተሰጠ። ግን ያዳነን ማን ነው? እስኪ መልሱ። ኢየሱስ አይደለም ነው? አይደለም። ብቻ ኢየሱስ ብቻ ነው ያዳነን። እውነት ሐሰት? እየተወዛገባችሁ ነው። ልክ እንደ ሰከር እንዳለ ሰው ማለት ነው። አትበሉ እንዴ። የሰከረ ሰው የሚናገረውን ሁሉ አቅጣጫ እያገለባበጠ እንደሚናገርም አትሁኑ። ኢየሱስ ብቻ ነው ያዳነን። እውነት ሐሰት? እውነት ሐሰት? እውነት ሐሰት? ጨለማ ብርሃን እያላችሁ እኮ ነው።
እሺ ቀላል ነው። በቃ ሰጥሩት ሲያጥር ያዳነን ኢየሱስ ብቻውን አይደለም። ይሄ እንደዚህ ይሄ ጂሰስ አለው የሚባሉ ቸርቾች ነው እንደዚህ የሚያስተው። ያዳነን አብ ወልድና መንፈስ ቅዱስ ሥላሴ ነው። ለይታችሁ ስሙ። በእኛ በነገረ ድህነት ነገረ ክርስቶስ ላይ ብቻ አይደለም የምናተኩረው። ሥላሴን ያዳነን አብ አንድያ ልጁን እስኪሰጥ ድረስ ከሥላሴ መካከል ግን በደንብ የሚወደን ወልድ ነው። ይሄን ታውቃላችሁ አይደለም? ከሶስቱ አካል ስለኛ ሰው የሆነው አብ ነው ወልድ ነው? መልሱ እንጂ ማን ነው ሰው የሆነው ስለኛ? ስለዚህ ከሥላሴ በተለየ ያፈቀረን ማን ነው? በደንብ ያፈቀረን ወልድ ነው። ይሄን ያዙ። ማን ነው በደንብ ያፈቀረን? ካዳችሁ ማለት ነው በጋራ። እሺ ስንት እግዚአብሔር አለ? መልሱ። ስንት እግዚአብሔር አለ? እሺ እግዚአብሔር ፍቅር ነው አይደለም? እሺ አብ ፍቅር ነው አይደለም? ወልድ ፍቅር ነው አይደለም? መንፈስ ቅዱስ ፍቅር ነው አይደለም? እሺ ጨርሻለሁ። ሰዓት እንደሄደ በጣም ገብቶኛል። ያው ሰዓታችሁ ማርፈዳችሁ ስለጀመራችሁ ምናምን ነው ትንሽ ከፋ ያደረኩት። በጣም ይቅርታ። እሺ መድረኩን ስለተቆጣጠርክ ሰዓታችን ወሰድክ ብላችሁ እንትን እንዳትሉ ማለት ነው። ማፍቀር የአንድነት ነው። ማንጻት፣ መቀደስ በሥላሴ ግብር አፋዊና ግብር ውስጣዊ ይባላል። ውጫዊ ግብር የሚባለው የአንድነት ነው። ማዳን፣ መመገብ፣ መጠበቅ እንደዚህ የሚባለው በሙሉ የአንድነት ነው። ያዳናችሁ ማን ነው ሲባል ሥላሴ ትላላችሁ። ቤዛ የሆነላችሁ ማን ነው ሲባል ግን ኢየሱስ ነው። ለምን? አብ ሰው አልሆነም፣ መንፈስ ቅዱስ ሰው አልሆነም። ሰው የሆነው በተለየ አካሉ ማን ነው? ወልድ ስለሆነ ማለት ነው። ይሄ በጣም ሰፊ ስለሆነ ትተነዋል። ስለዚህ በነገረ ድህነት ውስጥ የአብ ድርሻ አለ የለም? አለ የለም? እስመ በፈቃዱ ወበስምረተ አቡ ወመንፈስ ቅዱስ መጻ ዋዳነነ ስለሚል፣ ስለዚህ የዳን ነው በማፈቃድ ነው? በሥላሴ በሉ በማፈቃድ ነው። ያዳነን ወልድ በመስቀል ላይ ብቻ ነው ወይስ ከጽንስ እስከ እርገት ነው? ከጽንስ ምን በመሆን ቤዛ በመሆን እየሰማችሁ ነው አይደለም? ከዚያ ድህነት የሚባለው ዋናው ከኃጢአት ይቅርታ ማግኘት ብቻ አይደለም። ይሄ ጴንጤዎቹ አልኩ እሱ ማለት ነው። እነሱ ከኃጢአት መንጻት ብቻ ነው ብለው ነው የሚያስቡ። በእኛ ግን እንደዛ አይደለም። ከኃጢአት መንጻት የድህነት የመጀመሪያ ፒዩሪፊኬሽን the first stage የመጀመሪያ ደረጃ ነው። ከፒዩሪፊኬሽን በኋላ ድህነት የሚባለው መጀመሪያ አንጽሆ፣ ከዚያን አብርሆ ኢሉሚኔሽን የሚባለው፣ ከዚያ በኋላ ሶስተኛው ደግሞ ቴዎሲስ የሚባለው ወይም ዲፊኬሽን የሚባለው፣ ዲቫይናይዜሽን የሚባለው ሱታፌ አምላክ ማለት ነው። ስለዚህ ድህነት የመጀመሪያው ደረጃ ፒዩሪፊኬሽን ነው። ከዚያ በኋላ አብርሆ እግዚአብሔርን የብርሃን ልብስ ለብሶ ማብራት ማለት ነው። ሶስተኛው ደግሞ ሱታፌ አምላክ የሚባለው እግዚአብሔርን መምሰል። ቅድም ውድቀት መልካ እግዚአብሔርን የመልካ እግዚአብሔር መድከም ነው ስላልኩኝ፣ ድህነት ደግሞ ፍጹም የሆነውን መልካ እግዚአብሔርን ማግኘት ነው። እና ድነናል አሁን ስንል ክርስቶስ ያዳንን ከቀደመው መርገም ኃጢአት ከዚህ ነገር በመሻር ብቻ አይደለም፣ በጸጋ አምላክ እስክንሆን ድረስ ስልጣን በመስጠት ነው። ስለዚህ አምላክ ሰው የሆነው እኛ በጸጋ አማልክት እንድንሆን ነው። እየሰማችሁ ነው አይደለም? አማልክት ዘበጸጋ ሊያደርገን። ይሄ የሁሉም ቅዱሳን ሊቃውንት ትምህርት የትምህርታቸው ማዕከል ነው። እና ድህነት በጣም ብዙ ነው ጉዳዩ ማለት ነው። ሁሉን ነገር አትፈልጉም እናንተ አይደል? ስለዚህ በዚህ ከዛ ለመዳን እንትን ያስፈልጋል ምስጢራት በእግዚአብሔር ማመን ምናምን የሚለውን መቼስ ይህን ታውቁታላችሁ ብዬ ነው ከማደክማችሁ የምታውቁትን። ለመዳን በእግዚአብሔር ማመን ያስፈልጋል፣ በሕግጋቱ ማመን ያስፈልጋል፣ በምስጢራቱ ማመን ያስፈልጋል። እምነት የሚለው እነዚህ ሁሉ ነገሮችን ስለሚያካትት ማለት ነው። ዝም ብሎ በእግዚአብሔር ማመን ሲባል እግዚአብሔር ጌታ ነው ብሎ ማመን ብቻ ከሆነማ እግዚአብሔር ጌታ ነው የሚሉ ይኸው ወደ 50 ምናምን ሺህ ቤተ እምነቶች አሉ። እነዚያ ሁሉ መዳን ነበረባቸው። ጌታዊ ሁሉ የሚለኝ ሁሉ የአባቴን መንግስት የሚወርስ አይደለም ብሎ ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ የተናገረው በዚህ ምክንያት ነው። ጌታ ብሎ ዝም ብሎ አምናለሁ ብሎ መናገር ብቻ ሳይሆን በእውነት በቅዱሳት መጻሕፍት በተጻፈው መሰረት በእግዚአብሔር በአብ በወልድ መንፈስ ቅዱስ በስርዓቱ ማመን። በእግዚአብሔር ማመን ደግሞ ማለት እግዚአብሔር ያለውን ጭምር ማመን ስለሆነ እግዚአብሔር ትእዛዛትን ጠብቁ ስላለ ትእዛዛቱን መጠበቅ ሁሉ በእግዚአብሔር ማመን የሚያመለክት ነው። እየሰማችሁን አይደለም? ማመን ሲባል ማለት ነው እግዚአብሔርን አምናለሁ በቃ አይደለም። ትእዛዝ ጠብቅ ያለ እግዚአብሔር ነው። ትእዛዝን አልጠብቅም ግን አንተን አምናለሁ ካሉ ባለቤቱን ካልናቁ አጥሩ ላይ ነቅንቁ የሚለው ይመጣል ማለት ነው። ስለዚህ አንድ ሰው በእግዚአብሔር ካመነ ትእዛዙን ይጠብቃል። አዳም ቅድም የመጀመሪያ ኃጢአቱ አለማመን ያልኩት ትእዛዝ ያፈረሰው ቀድሞ በእግዚአብሔር ያለውን እምነት ስለሻረ ነው።
ብያቸዋለሁ። አሁንም እግዚአብሔርን አንድ ሰው ያምነዋል ማለት ትእዛዙን ይጠብቃል። እግዚአብሔር የተናገረውን ቃል ይጠብቃል ማለት ነው። ስለዚህ በእግዚአብሔር ማመን ይሄን ያካትታል። ከዚያ ምስጢራትን መፈጸም በምስጢራት እናምናለን፣ በመልካም ስራ እናምናለን፣ በራሱ በእግዚአብሔር እናምናለን። ያመነውን ደግሞ እንተገብራለን። እንዴት አድርገን እንተገብራለን? በምስጢራት እናምናለን፣ በጥምቀት እናምናለን፣ በቁርባን እናምናለን። አምናለው ማለት ብቻውን ደግሞ አያድንም። ስለዚህ ምን እናደርጋለን? እንጠመቃለን፣ እንቆርባለን፣ በንስሐ እናምናለን። አምናለው ማለት ብቻውን አያድንም። ስለዚህ ምን እናደርጋለን? ካመን በኋላ ንስሐ እንገባለን ማለት ነው። እየሰማችሁ ነው አይደለም? ከዚያ መልካም ስራ አለ። በመልካም ስራ ማመን የሚለውን በነገራችን ላይ አሁን እንኳን እኛ ፕሮቴስታንቶችም ተቀብሏል። ኢትዮጵያ ውስጥ ያሉት ፕሮቴስታንቶች በጣም ስካራቸው ጫን ስላለ ገና አልነቁም እንጂ ሁሉም ማለት ባይሆንም ብዙዎቹ ማለት ነው። ያው እንደየስካራቸውና ስካራቸው እንዳስተኛቸው መጠን ስለሚለያይ ማለት ነው። ስለዚህ ጫን ስላለ እንጂ በውጭ ያሉ ኦልሞስት አብዛኛው ፕሮቴስታንት መልካም ስራ ያስፈልጋል ብለው አሁን እያመኑ ነው። አብዛኛው ይሄን ማወቅ ከፈለጋችሁ the new perspective on Paul በሚል ሰርቹ። the new perspective on Paul ስናገር ዳህስ ከገጠመኝ ደግሞ እንደ ጠማማ ሰው ሆናችሁ እንዳታጣሙ። እሺ ዳህስ ከማንም ስለሚገጥም እንደው ጠበም ያደረኩት አገላለጽ ካለ ቀና አድርጋችሁ ለመስማት ሞክሩ። እንዲህም ብዬ ከሆነ ጭንቅላቴ እንዲያርጋችሁ ይሁኛ። እየሰማችሁ ነው አይደል? አዎ እንደዛ አድርጋችሁ እዩ። እግዚአብሔር አምላካችን የተማርነውን ትምህርት በልቡናችን ያኖርልን። በተማርንበት ትምህርት የምንወቀስ ሳይሆን ፍሬ አፍርተን የእግዚአብሔርን መንግስት የምንወርስ እንድንሆን አምላካችን እግዚአብሔር በቸርነቱ ይርዳን። ወስብሐት ለእግዚአብሔር። ዛሬ ሆህት 12 በተሰኘው የዘወተ ብርሃን ሚዲያ መርሃ ግብራችን ላይ ስለ ሥርዓተ ቅዳሴ ነው የምንማረው። ስለ ዓለሙ ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻውን የሚያስብ ዘንድ ስለ ዓለሙ ሁሉ እንማልዳለን። ቅዳሴ ቀደሰ ከሚለው የግዕዝ ግስ የወጣ ሲሆን የተለየ የተመረጠ ልዩ የሆነ ማለት ነው። በቤተ ክርስቲያን ውስጥ የሚደረግ የጋራ ጸሎትን የሚወክል መጠሪያ ነው። ቤተ ክርስቲያናችን ታዲያ አማናዊ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የምታቀብልበት ጸሎት ቅዳሴ እየተባለ ይጠራል። ኦርቶዶክሳዊት የሆነችው ሥርዓተ አምልኳችን እንግዲህ ፍጹም ሰማያዊት ናት። ከዚች ምድር ላይ አንስተን የምናደርገው በላይ በሰማያት ደግሞ የማይደረግ ነገር የለም። ሥርዓተ ቅዳሴ ጸሎት የሚመደበው በማህበር ጸሎት ውስጥ ነው። እዚህ ሥርዓተ ቅዳሴ ምንድን ነው ብለን ስንጠይቅ ከጸሎትነቱ ባለፈ ሥርዓተ ቅዳሴ መስዋዕት ማቅረቢያ ነው። ሥርዓተ ቅዳሴው ላይ እየተሳተፍን ያለ ነው እኛ ብቻ አይደለንም። በሥርዓተ ቅዳሴው ላይ እኛ የማናያቸው እነሱ የሚያዩን፣ እኛ የማንሰማቸው እነሱ የሚሰሙን፣ እኛ ማንመለከታቸው እነሱ የሚመለከቱን ቅዱሳንም ጭምር አሉበት።